እቺ ወይ አትሞት ወይ ሰውን ትገፋለች የተባልኩ በዙሪያዋ ያሉ ሰዎች ሁሉም ተስፋ ቆርጠው ሞቷን ሲጠባበቁ በስትንፋሽ ብቻ እየተጠበቁ 12 ቀን ቆየ። ሊገነዙሽ ምናምን ነገር አላሰቡም? ልገነዝ ነው እንጂ እንደዚህ ምናምን ተዘጋጅቶልኛል። አንዲት እናቷ ብቻ መቀነቷን አስራ ከጸበል ጸበል ይዛት ትዞራለች። ራሴን ከማጠፋ ከእግዚአብሔር ጋር ከምጣላ በመለኩስ ይችላል። ከዛ ይዛቸው ተባለ ከእግዚአብሔር ጋር በብዙ የህይወት ውጣ ውረድ ውስጥ አልፋ 12 ቀን ኦልሞስት ሞታ በስትንፋስ ብቻ ተነስታ ከዛ በኋላ መሙ የለም ዳሽ የለም ለለ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 ለ
ይግርማኔ የጌታ ታምር ነው ኧረ ይግርማኔ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ሰይጣን አባሮሻል። ሰይጣን እንደሆነ በምን አወቅሽ? መጀመሪያ እንዴት ነው ያባረረሽ? ያባረረኝ ልጅ ያለው 9 ዓመት ነበር እና እኛ በረሃ ምናምን ስለነበር ወርጄ ነው ውሃ ወንዝ ተሻግሬ ምናምን ባድማ ምናምን የፈረሰ ነበር እና ሰው መስሎኝ ሰው አናግረዋለሁ። ግን እሱ በቃ ቁጭ ብሎ ነበር እንደዚህ ራቁቱን ነው የታየኝ። ሳየው አዛ ጠፋብኝ። ጠፍቶብኛ ግን ያባረኛል። ዘወር ስል የለም። እጮሃለሁ እንደሚይዘኝ ያስኩሽ ይለኛል። ግን ዘወር ስል የለም። እናቴ ያዘኝ ይላታለሁ። የለም ከኋላሽ ሰው የለም ትላለች። የልጅ ትሮጣለች። ወንዙ ጋር ስደርስ አሽከርክሮ ደፋኝ። ደምጣ እዚህ ጋር አለኝ ደማ አዛ እናቴ ከወንዙ ውስጥ ገብታ ወጣች። ከዛ በኋላ ከወጣው በኋላ አፋፍሶ ምናምን ወደ ቤት ወሰዱኝ። ከዛ በኋላ ነው ህመም የጀመረው። ምን ይመስላል ሰይጣኑ? ጥቁር ነው ምናምን እንደዚህ በህፃነት ነው የሚታይለት። ትልቅ ሰው አይታይም። ጭሮን አገኘ ሰው መስሎኝ ነበር። ያስፈራል ግን ግን እኮ ተሰውሯል። እዛ በኋላ ያባረኛ ዝም ብሎ እንጂ በአካል ያባረኝ ቁጭ እንዳለ ግን ያሮጠኛ ዘወር ስል የለም። ከዛን ቀን በኋላ ግን ከዛም ቀን በኋላ ነው ህመሜ የጀመረው። ያዛን ቀን በኋላ ምንድን ነው የመመሽ? ይሄ እንዳለ ደረት ምናምን ቆሰለ እና ደግሞ አንገቴ እንደዚህ እያበጠ ነው ምናምን ይወጣብኝ። እሺ ከዛ የፀጉሬ ምናምን እንደዚህ ቆስለት ምናምን አለው። ሲያስተኙኝ እንደዚህ ስነሳ ከደረቴ ላይ የሚወጣው ከደም ጋር ሆኖ እንትን ነው የሚወጣው ባፌ። ከዛ እንደዛ ብሎ ግን ጸበል ነው ብዙ ጊዜ የሚወስድና ግን ጸበሉ አላድነኝ ሲል ደግሞ ሪፈር ጻፈልኝ ወደ ባህር ዳር ራስ ያነሳይ መሞያ አስታውቅም ግን ቆስሏል ሰውነቴ። ራጃውንም አለው ይሄ እንዳለ ቆስሏል። እንደዚህ የመቆራረጥ ባህሪ ያለው እንትን እና 6 መርፌና 120 ከናስ ሹሩብ ሰጠኝ። አባቴ ነበር ይዞኝ ሄደው። ከዛ ስንመለስ እንደዚህ የመኪና አደጋ ገጠመው አባቴ። ከዛስ እንደዚህ የተሽከረከረ ሄዶ ልክ ገደሉ ሊደርስ ተስፋ ቆርጦ ነበር አባት። ለሌሎች አባት መሆን የምችለው ለሷ ብዬ ትድን ሳላቅ ለሷ ብዬ ልጆቼን ተስፋ አስቆረጥኳቸው ምናምን የሚል ላብ ምናምን እንባና ላብ ሲወርድ ይታየኛል። እኔ ህፃን ስለነበር አላውቅም ማለት አንቺ ከባህር ዳርና ከአዲስ ዘመን መካከል ላይ ነው አደጋው ማለት። ከዛ ወደዛ ሲሄድ የሆነ ትልቅ እንትን አለ የጭነት መኪና። ልክ ተሽከርክሮ ገደል ላይ ሊገባ ነው። ዝም ብሎ ይሄዳል። እንትኑ ዝም ብሎ እንደ መላክ መጥቶ የእንትን መኪና ነው መጥቶ ያቆመው። ዝም ብሎ ሸክሽኮት በቃ በረውን አልፎ ዝም ብሎ ቆራርጦት ሄዷል። ግን መኪና ሌላ የጭነት መኪና መጥቶ ነው እንትን ያለው። ምን እንዳደረገው አላውቅም። አቆሙ ምናምን በረው ላይ ያወረደን። ከዛ አዝሎኝ እስከ መሀል ላይ ነው አዲስ ዘመን አልፎ ባራው ነው አዝሎኝ ምናምን እስከ ሰው ሁሉ ወርዶ ምናምን እስከ ብናት አዝሎኝ በጨለማ። ሩቅ አይደለም? ሩቅ ነው። በራ ነው። በዛ ልጅ ምናምን አለ ያለቀስ ምናምን ግን ምን ሆነ ምናምን ስለው እንትን አይልም። ብቻ ሲያለቅስ ነው የሚታየኝ አባቴ። እስከ ብናት ስንት ዓመትሽ ነበር ያኔ? 9 ዓመት ሆኖኛል። ወደ 10 ዓመት ነው የነበርኩ። ግን አውቃለሁ እንደሚያለቅስ ምናምን አውቃለሁ። በእኔ ምክንያት እንደሚጎዳም አውቃለሁ አባቴ። ከዛ በኋላ እንደዛ ብሎ ከብናት እንትን ተጨረሰልኝ። መርፌም ተወጋው። እሺ ተሻለሽ? ከዛ አልተሻለኝ፣ ባሰብኝ። በስመ አብ። ሰውነቴ መቆሳሰል ምናምን ጀመረ። ይሄ እንዳለ ተቆራረጠ። ከዛ ሄድኩ። ምግብ ምናምን አልበላም። በውሃ ነው እየተነከረ የምበላው። ምን ወጥ ምናምን የነካ ነገር እንትን ካለ ቁስለቱን ስለሚነካው ያቃጥለኛል። ካኩኝ ምናምን እንደዚህ ሲያንትን ሲሉኝ እንደዚህ እናቴ ምናምን እንደዚህ ሲያኩኝ አይወጣልኝም፣ ግን ውስጥ ላይ ይበላኛል። ቀጣይ ከአንድ ወር በኋላ አምጣት ምናምን እንትን ከጨረሰች በኋላ አባቴ። ከዛ ግን አትሄድም አሉ እናቴ አትሄድም። ከዛ እንደዛ ጋር ጊዮርጊስ ጸበል ወሰደችኝ። ትልቅ ገዳም ነፍሰ ጡር ስለነበረች እንትን ወሰደኝ።
አያቴና አጎቶቼ ነው ወሰዱኝ። ከዛ በኋላ ግን እዛ ሄደህ ልትሞትም ልትልም ትችላለህ። ትልቅ ጊዮርጊስ ትልቅ ገዳም ታዋቂ ነው፣ ሁሉም ያውቃል። ለምን ነው የምትሞቺው? በረሃ ነው፣ በጣም ትልቅ ነው። መዳን ካለበት ይድናል፣ መሞት ካለበት እዛው ነው የሚወጣው። ወስነ ነው የምትገባው? አዎ ተወስኖ ነው የሚገባው። እሺ ከዛ ወስኖ አስገቡሽ አንቺ? አዎ። ከማን ጋር ነበር የገባሽው? አያቴና አጎቶቼ። እሺ። ከዛ ግን በጣም ታመምኩ። አባቴ ጸበል ምናምን ሲባል ዳኛ ስለነበረ የሚያድናት ሐኪም ቤት ምናምን ነው እንጂ ይሄን እንዴት ቁስለት ያድናት ምናምን ብሎ የሚያምነው። እሺ። ከዛ ግን በጣም ታመምኩ። ከዛ ይዛቸው አትወጡ ተባለ። ይዘው ይወጡ፣ ወደ በእንጨት አድርገው ይዘውኝ ትሞታለች ተብዬ ወሰዱኝ። ግን አልሞትም። 12 ቀን በትንፋሽ ብቻ ቆየሁ። ምግብስ? ምንም አልበላም። 12 ቀን ሙሉ? 12 ቀን ምግብ ሳትበይ በስትንፋሽ ብቻ? በስትንፋሽ ብቻ እየተጠበቅኩ 12 ቀን ቆየሁ። ቤተክርስቲያን ውስጥ ነው ከቤተክርስቲያን ውጭ? አውጥተኝማ ወስዶኛል። ሩቅ ነው፣ በእንጨት አድርገው ነው። እሺ። እና ሊገነዙሽ ምናምን ነገር አላሰቡም? ልገነዝ ነው እንጂ እንደዚህ ምናምን ተዘጋጅቶልኛል እኮ። ሰው ለቅሶ ሲመለስ የሚበለው ምናምን የተዘጋጀ ነው። ከዛ ትንሽ የታመሙ ሰው ነበሩ። ከእነሱ መካከል እነሱ መትመቱን የሆነ ህፃንና አንድ ሽማግሌ አንዲት ሴትዮ ሞቱ። እቺ ወይ አትሞት ወይ ሰውን ትገፋለች እየተባልኩ ከዛ በኋላ ለሰው እንትን ከ12 ቀን በኋላ ኪዳነ ምሕረት የኪዳነ ምሕረት ጸበልና እምነት አምጦላት የሆነች ሴትዮ እሱ ያታርናታለች። እዛ እምነቱ ምናምን ጋር ከዳነች በኋላ በእግሯ ከሄደች በኋላ ትሰጫታለች አለቻት። እናቴ ማናት ያለቻት? ሴትዮዋ አለ የምታውቅ ሴትዮ። እሱን ገዳም የምታውቅ። ከዛ በኋላ አመጡና ቀቡኝ። ስትቀባይ ልክ በ12 ቀን ከሰዓት ማክሰኞ ከሰዓት ነቃው። ከዛ በኋላ ግን መንቀሳቀስ ምናምን አልችልም። ሁሌም ጸበል ነው የሚወስዱኝ። ብዙ ገዳማቶች አሉ፣ እዛም ነው የሚወስዱ። ትንሽ ከቆየ በኋላ በቃ ተስፋ ቆረጡ ምናምን። ሰዎችሽ? እናቴ ብቻ ናት ተስፋ ቆረጡ። ተስፋ ሲቆርጡ አንቺ ታመሽ ተኝተሽ ታውቂ ነበረ? ተኝቻለሁ። ሁሌ አልጋ ላይ ነኝ። የሚያወጡኝም እነሱ ናቸው። ግን ይሰለቻል ማለት አልፌ ሳስበው በእነሱ ቤት በሆን እናቴንም ተስፋ የሚያስቆርጡ ሰዎች ቢሆንም ተገቢ ነው ብዬ ነው የማስበው። ምክንያቱም ሰው ናቸው። ለምን ብትሞትላት የሚለው ሳቤ ለነሱ ተገቢ ነው ብዬ ነው የማስበው። ይህንን ፕሮግራም ስፖንሰር ያደረገላችሁ 29ኛው ዙር ሪትሪታችን ነው። አርባ ምንጭ በፕሌን ሄደን 4 ቀን ቆይተን እንመለሳለን። አእምሯችን ባሉታዊ ሐሳቦች የሚንጫጫ ከሆነ፣ ስሜታችን እንደ ፍርሃት ባሉ ስሜቶች የሚረበሽ ከሆነ፣ ትናንትና ውስጥ የሆነው ነገር እያስጨነቀን ያልመጣ ነገር እያስፈራራን ካለን፣ በትናንትና ልጅነት ስቃይ ውስጥ ያሳለፍናቸውን መከራዎች በግንኙነት በትዳር በሱስ እየተሰቃየን ካለ የ4 ቀን እጅግ ውስጥን ፈዋሽ የሆነ ሪትሪት አለን። 0987 29 ደውላችሁ ተመስገቡ። የፊታችን ሐምሌ 17 እስከ 20 ትሰሚያለሽ። ግን ምን አለች ብትሞትላት ምናምን ነገር ሲሉ እሰማለሁ። ከዛ ምን ይሰማሻል? ተኝተሽ ምን ይሰማኛል? እኔ ምን በገደልከኝ ነው እንጂ የምለው እኔ። አንቺ መሞት ትፈልጊ ነበር? መሞት ነው የምፈልገው። መቼ እድናለሁ ብዬ አላስብም። አንድም ቀን እድናለሁ ብዬ አላስብም። እግዚአብሔር ጋር ታወሪ ነበር እዛ ህመም ላይ ሆነሽ? አላወራም። እግዚአብሔር ጋር ያወራው እስከ 16 ዓመት ምናምን ሲሆን ነው ማውራት የጀመረው እንጂ እስከዛን ሰዓት እንደምሞት በቃ እግዚአብሔር እንደተወኝ ሰውም እንደጠላኝ ነው የማስበው። ሰው እግዚአብሔር የሚወዱትን ሰው እንትን ይላል ምናምን ብዬ ስለምሰማ፣ ግን ቢሆንም እንደዚህ በዚህ ልክ መፈተን ኃጢአት ነው። እግዚአብሔር ጠልቶኝ ነው። እግዚአብሔር ከጠላይ ደግሞ ሰዎች የሚያሳዩኝ አክታክት አይደለም፣ ይጸየፉሻል። አዎ ልጆች ጋርም ልጆች ሲወጡ ሲገቡ ያለው ምናምን፣ ግን ደግሞ እኔ እንትን እላለሁ ብዬ አላስብም። እንደ ሰው ሆኔ ሰዎች እንትን የሚሉኝ አይመስለኝም፣ ጭራሽ አይመስለኝም። በቃ መሞት ብቻ ነው የምጠብቀው። እናትሽ ተስፋ አልቆረጠች? እናቴ ተስፋ አልቆረጠች። እንዴት ነው የምታውቂው ተስፋ አልቆረጠች? እናቴ ተስፋ በጣም ጠንካራ ነች። እውነት ማርያም፣ እስቲ ስለሷ ንገረኝ። እናቴ በጣም ጠንካራ ነች እና አባቴ ዳኛ ነው ማለት እንደዚህ የሚታጨደውም እንትን የሚባለውም እናቴ ናት። ቁማ ከቤትም ከውስጥም ቁማ እናቴ ነች። በጣም ጠንካራ ነች። አባቴ ዳኛ ነው። በዛ ላይ ይጠጣል። ሲጠጣ ነው ልበልሽ ምናምን ይመታታል ምናምን፣ ግን ተስፋ አትቆርጥም እሷ። እናቴ በጣም ጠንካራ ሰው ናት። ምንድነው ከእሷ የተማርሽው ትልቅ ነገር? አይዞሽ። ከእናቴ የተማርኩት
ማለት ተስፋ አትቆርጥም። በእግዚአብሔር ታምናለች። ነገን ያልፋል፣ ነገ በልጆቼ ያልፋል። ዛሬ እንደተሰቃየው እንደ ሰው እንደ ጎረቤት ልሁን አትልም። ማርያምን እንደ ሰው ልሁን አትልም። በቃ የትኩረቷ ከልጆቿ ጋር ነው። አባቴ ቢያሰቃያትም ያለችበት ውጣ ውረድ እንዳለ ሆኖ ግን ነገ በልጆች ተስፋ አድርጋለሁ። እሷም ትድናለች፣ ሌሎችም ደግሞ ቁም ነገር ይደርሳሉ። አባትሽ መጥቶ ላይክ ይመታታል ዝም ብሎ ዝም ብሎ ያለ ምክንያት ነው? ምክንያት ይፈልጋል። አሁንም ቢሆን ያው ነው፣ አልተቀየረም። ሰው ብራክ ይመጣል፣ ከዛ ምክንያት ፈልጎ ይመታታል። አዎ በቃ የሆነ ምክንያት እንግዳ ይመጣል ምናምን 6 ሰዓት 7 ሰዓት ይገባል። ተነስታ ግን ምናምን ሰርታ ነው የምታስቀምጠው ስሬ ብላ ደክሟት እንኳን ጠርጥዳ ምናምን እንግዲህ ገጠር ታውቃለህ ታስቀምጣለች። ማታ 7 ሰዓት ነው ቀን 7 ሰዓት ነው የሚመጣው። ከምሽቱ 7 ሰዓት 8 ሰዓት ሰክሮ ምናምን ብቻውን። አይ ጓደኛ ሰው ምናምን ይዞ እንግዳ ነው የሚመጣው 7 ሰዓት ላይ ቤት ይመጣል። ብቻውን ከመጣ ማታ ምናምን ይላል። ከሰው ጋር ከመጣ ግን ሰው ብዙ ጊዜ ይፈራል። አይመታትም። አንቺና አቅርቢ ምናምን ነው የሚለው እንጂ እንትን ይላል። ደስተኛ ምናምን ያደርገኛል። ተነስ ምናምን አብሉ ምናምን እና ትወጂዋለሽ ግን አባትሽ አይደል? አባቴ በጣም ነው የምወደው። ፊትሽ ላይ ያስታውቃል። አባቴ በጣም ነው የምወደው፣ ግን ለእናቴ ምቹ ስላልሆነ ትንሽ እስካሁንም ቢሆን እንደዚህ ሁኝም እንኳን ለአባቴ ማለት ባስተምረው ማለት እናቴ ምን ያክል ዋጋ እንዳላት በጣም ጠንካራነት ነች። እውነት ታጭዳለች፣ ትቆፍራለች፣ እንደ ወንድ ነው የምትሰራ፣ ከቤት ትጠምቃለች፣ ሁሉ ነገር ሙሉ ነው እና ይሄን ዋጋዋን ቢያቅ ራሱ ባያቅ እኔ ባሳውቅ አውርተሽ ታውቂያለሽ? ቁጭ አድርገሽ አባዬ ዛሬ ማወራው ስለአንተና ስለማይልም እኛ ጋር እንትን ስለሚል እንትን ይላል። ምን ይላል ማለት ያን ያክል ፈራዋለሁ፣ በወዶም ፈራዋለሁ። አባቴን ሁላችንም ፈራዋለን። ቦስ ነው እንደ ያበጤ ፈንዳ ብለሽ ሻይ ልጋብዝ ዛሬ አባዬ። አሁንማ እዚሁ እኔ ነው በስልክ ነው የምናወራ እንጂ እዛ እያለሁ አናናግረውም፣ እንፈራዋለን። በስልክ አሁን ብታወሪውስ አባዬ ላወራ? አይ ብዙ ጊዜ ሽምግልና ነው፣ ሁሉ ጊዜ 3 ጊዜ 4 ጊዜ ተሊፋቶ ምናምን ተብሏል። እሺ ግን ለዋ ስለሆነ ዙሮ ጥፋቴ ነው ምናምን ይላል። ከዛ በኋላ እንደገና ትለወሳለች። እሱ የልጆችን ስለሆነች በልጆች አቋርጥም። እሱ ምን እንደሆነ ጠይቀሽ ታውቂያለሽ? እንዴት እንደዚህ አይነት አባት ሊሆን ይችላል? ለምን እንደው ጠጥቶ የሚመጣው? አይ እሱ ቤተሰቦች በጣም ሀብታም ናቸው። የእሱ ቤተሰቦች ማለት የእናቴ የራሳቸው የእናትና አባቴ የእነሱም እንትናቸው ሀብታም ናቸው፣ የኔ እናትና አባትም ሀብታም ናቸው። እሺ ግን በቃ ሰዎች ይቀናሉ በጣም። እናትና አባቴ ቆንጆ ናቸው፣ ምን እንደተደረገባቸው አይታወቅም። በቃ ውጭ ላይ ስለ እናቴ ያሞግሳል ምናምን ሲወራ ስለ እናቴ በጣም ያደንቃል ምናምን፣ የኔ ሚስት ልዩ ነች ምናምን ይላል። እውነት? እሺ ከዛ ቤት ሲመጣ የሆነ ነገር ያለቅም። አንቺ በነሶትሽ ነው እዚህ ቆንጆ ነሽ? እናቴ በጣም ቆንጆ ናት፣ አባቴም ቆንጆ ነው። በነገራችን ላይ እኔ በልጅነትሽ ቆንጆ ነች ከታመምሽ በፊት ትለኛለች እናትሽ። በጣም ቆንጆ ነች ስላለች አድጋ ምን ያክል ደረጃ እንደምደርስ ምናምን ነበር የሚያስቡት። ግን በመሀል የሰው ልጅ ተሰባሪ ነው። ሰው ልጅ ተሰባሪ ግን አሁንም ቆንጆ ነሽ። ሰው ብሎሽ አያውቅም ምናምን እንደዚህ ወንዶች አያስቸግሩሽም? አይ እንደዛ ቢሉም እኔ ከእግዚአብሔር ጋር ያለኝ ሪያክሽን በጣም እንትን ስለሆነ ከዛ በኋላ እንደዛ ከታመምኩ በኋላ ገዳም። እሺ ቆይ ወደዛ መልስሻለሁ። ትንሽ እኮ ጨዋታው እንዲወጣ ብዬ ነው። ከዛ 12 ቀን በስተንፋስ ቆየሽ። ከዛ እናትሽ ተስፋ አልቆረጠችም፣ ሰዎች ሁሉ ተስፋ ቆርጠዋል። እዛ ጋር ምንድን ነው የሆነው? ከዛ ጋር በቃ እንደዛ እንዳልኩ በቃ ብዙ ጸበል ብዙ ጊዜ ጸበል ነው። እሺ እናቴ ነፍሰ ጡርነች ግን እንትን አትልም። ጀርባዋ ተሸክማ 7 ሰው ነፍሰ ጡርና ትወስዳለች እናቴ። እሺ ከዛ በኋላ እንደዛ ካለ በኋላ ነው ትልቅ እየገዳም እስከ 16 ዓመት ምናምን ከሆንኩ በኋላ እሺ አቦ ገዳም ይባላል። በጣም ትልቅ ገዳም። እሺ ግን ከዛ በፊት የምለው ነገር ተስፋ ቆርጬ ነበር። አንቺ የቱ ጋር ነው ተስፋ የቆረጥሽው? ድኜ በቃ ቁጭ ብዬ ሌሎች ሲማሩ በዛን ሰዓት ታጭቼ ነበር። ደግሞ ታገቢ ገና ልጅ ነሽ? በ5 ዓመት ነው የታጨሁት። ዋት በአምስት ዓመት እውነት
መታጨት ማለት ታቀምጫለሁ አጭታ አስቀምጣኛለች ስትየዋ ነው። ባል አላት ግን ለልጄ ትንሽ ከቆየ በኋላ ይሻሙብኛል ብላ አጭታ አስቀምጣኛለች። ማን ነው የሚሻማብሽ? ሌላ ሰው እንደዚህ ገጠር ጠየቄ ባዶ ከሆንክ ትጠየቃለህ እንዴ? በ5 ዓመትሽ ጎንደር እኮ ነው። በ7 ዓመት ሂድ አዲስ አበባ መሰለህ እብናት እኮ ነው። እሺ እና ሌሎች ትንሽ ከቆየው ሌላ ይቀድመኛ ብላ ነው የምታስበው። ጎረቤታችሁ ናት? ጎረቤት አይደለችም። ክትባት እጄ ነው ካላሳጨዋት አንገቴን በቢላዋ አለች። በእግዚአብሔር ስም ልጃችሁን ክትባት ወስዳችሁ የምትከትበው ሴትዮ ናት? ከዛ በኋላ ታጭቼ ከ9 ዓመት በኋላ ታመምኩ። 11 ዓመት ልዳር ነበር፣ በጣም ታመምኩ። ከዛ በኋላ ነው የፈረሰው። ቤተሰቦች እሺ ያሉ? ከዛ እምቢ አለ ሴትዮ። እምቢ ስላለ በቃ ትታጭና ትቀመጥ ተብሎ ነው። ልጁ ሕፃን ስለነበር ታጭቼ። ልጁ ስንት ነው? እኔ እንጃ ሕፃን ነበር። እሱም ክትባት መጥቶ ኦኬ። ከዛ በኋላ ምን አለ ያናሽተውኝ ቢሆን ዛሬ ኮርጄ። እሺ ከዛ በኋላ እንደዛ ብዬ ወደ እንትን ተስፋ ቆረጥኩ። በቃ ጓደኞችን ሳያቸው ግማሾች ያገባሉ፣ ግማሾች ይማራሉ። ትምህርት ቤት መሄድ እፈልጋለሁ ግን ሲሄድ ፊቴን ይጨልማል ምናምን። ከዛ ተማሪዎች ምናምን ያዩኛ ምናምን። ከዛ ስገባ በቃ አልሰማም አዝለው ምናምን ወደ አያቴ ቤት ይወስዱኛል። ከዛ ለፈተና ብቻ ሄዳለሁ። አባቴ የለምናቸውና ጭንቅላቷ እንዳይጎዳ ምናምን ይልና አሳልፏት ምናምን ተፈትኜ እነሱ ይሞሉልኝና ከክላስ ወደ ክላስ ያሻግሩኛል። ከዛ እንደዛ እያልኩ በቃ መጨረሻ ላይ ለምን እንዲሆን እናቴም ተሰቃየ። ለምን እንግዲህ አልሞትም አልኩ። ራስሽ ልታጠፊ ነው? እግዚአብሔርም ከ12 ቀን ትንፋሽ አንስቶ አልገደለኝም። ስለዚህ ጠልቶኛል። ስለዚህ ራሴ ልሞት፣ ራሴን በራሴ ላጥፋ። አሁን ከማልቀስ የተነሳ ይመስል ይከፋኝም በቃ ወደ እግዚአብሔር እንጂ እንበ ይደርቋል። ያኔ በጣም ስላለቀስ በጣም ማለቅሰው ማርያም። ተኝቼ ልክ ሲገልጡኝ ሁሉ ነገር ሳስታውስ በዚህ ነው የሚወርደው። እናቴ አብራኝ ታለቅሳለች። ጠብቋት ተብሎ ሲሄዱ ጣራን አለ እንደዚህ የገጠር ከዛ ላይ ተሰቀሉ። ምን ልታረጊ? አልጋው ላይ ተነስቼ ገመዱን ይዤ ጣራው ላይ ተሰቅዬ ካሰርኩ በኋላ አንገቴ ላይ ካገባው ጠራ ወደ ወረወራለሁ። ስወረወር እንደዚህ አድርጎ ይስበኛል ጠፍሩ። ተኝቼ ነው ያሰብኩት። እናቴ የት እንደሄደች አላውቅም። ሂዱ ምናምን ብዬ ህፃኖችን አባረርኳቸው። ጠብቋት ተብለዋል። ታላቁ እንደሚን ፍረዛ ልክ አስሬ እንደዚህ ወረወር ሲል ደረሰ ታላቁ። ከዛ ምን አለ? ከዛ ጮኸ። ሲጮም እናቴን በላይ የመጣች ነበር ሩጣ። ከዛ በኋላ ወረዱኛ። ወይ ነው ሁሌ የማያት ወይራ አለች። እሷንም ፈልጋለሁ ለመታነቅ አመች ናት። ከዛ እጄ መታነቅ ፈልጋለሁ። ሁሌ አያታለሁ ስወጣ ስገባ ሲያስገቡ ሰወጣ። አሁን ቢሻለኝና ቀስ ብዬ እዛች ወይራ ብደርስ እንደዛው ጫና ለጫና ሲሄድ አገኙኝ። ወንዙን ተሻግሬ ነው እንግዲህ በረውን አልፌን ወይራው ምደርስ ግን ደርሰውብኝ አገኙ። አንዱም እንደዛው ድጋሚ አላረፍኩም። አሁን አይጥ መርዝ እንደዛው ላይጥ ተብሎ የሚመጣ መርዝ አለ። እሱንም እንደዛው ስበጠብጥ እናቴ ደረሰች። ግን ማጠፋ ነፍስ አትጠፋ። እግዚአብሔር ካለው ውጭ ምንም ነገር አይሆንም። ወደ አቦ ገዳም ትሄድ ተባልኩ። ከዛ ሄድኩ። ከዛ ሲሄድ እዛ ወጣት ናቸው የገዳሙ አለቃ ማለት ነው መለኩሴ። እና ኃጢአት ምናምን ካለብህ አስቀርቡ እሳቸው ጋር ይታወቃቸዋል። አትቅረብ አንተ ንጹህ አይደለም ንስሐ ግባ ይላል። አጥሩ ላይ ሆነ እንኳን እሱን ለማየት እንየው ምናምን ብለው እንኳን ለማየት እድሉ የላቸው። በጣም ትልቅ ገዳም ነው፣ በረሃ ነው ምናምን። ጻድቅ ናቸው እሳቸው። እና ለብቻቸውን የሚቀመጡ እንደዚህ ንስሐ ሳትገባ ምናምን ከሆን ወደሱ መቅረብ አችልም። ከዛ በኋላ እኔ ያለኝ እኔን ፈቅዶ እኔ ከዛ ከአያቴ ጋር ነበርኩ። ከሰዎች መካከል ነው። እሺ ሄድኩ። ከዛ በኋላ ለምንስ ተስፋ ቆረጥሽ? ለምንስ ራስን ለማጥፋት ሞከርሽ? አንቺ ገና በጣም እንቁ ምትሆኚ ገና ለብዙዎች ራያ ምትሆኚ ነሽ። ላመልኩስሽ አለ ልቤ እንትን እንዲል ነው እንግዲህ ላመልኩስሽ ስለ በቃ ተብሎ ብሎ ራስ ከማጥፋት ራሴን መውደድ የጀመርኩ ያኔ ነው። እሺ ተስፋ ሰጦሽ ውስጥ ገባ። ማርያም ምን ሊል ይፈልጉ ነው ከሌሎች መርጦ እንደዚህ ያለ እግዚአብሔር ይወደኛል አመልኩሰኝ ምናምን ሳቃ። እዛ በኋላ ከ3 ቀን በኋላ ውሃ አምጪልኝ አለኝ ነው ያለኛው ነው። እሺ ውሃ አምጪልኝ አለኝና በ10 ሊትር ውሃ ወሰድኩለት። እሺ አዛውንም አመልኩሰኝ አባቴ ያልኩት። እሺ መመልኩስ ነው ያኔ 3 ቀን ሙሉ ራሱ በጉጉት ነበር አመልኩስ። ለእናቴም ካልጠቀምኳት እዛ ሆኔ ለሰዎችም ተወዳጅ ካልሆንኩ ሰዎች ከጠሉኝ ሰው እኔን አይፈልገኝም።
ስለዚህ በመለኮስ ራሴን ከማጠፋ ከእግዚአብሔር ጋር ከምጣላ በመለኮስ ይሻላል። ለመመልኮስ እዛ 3 ቀን በ3ኛ ቀን ያሰሬትሮን አመልኩ ሲዘራ ከተረሳቀ ግን ቆሻሻ ምናምን ብሎ ሊናገረኝ ነው። ከዛ ከተረሰ አንቺ መሞት የለብሽም፣ አንቺ መመልኮስ የለብሽም። ተመልኩሶም እንኳን እኮ የእግዚአብሔርን እንትን በደንብ ካላወቅሽ ድክመት ኑሮን እንኳን ገዳም ውስጥ ስንሆን እንትን የለው ማለት ትርጉም የለው። ስለዚህ የአንቺ ልጆች ገና ፍሬ በጣም ብዙ ታምርታያለሽ። የአንቺ ልጆች ብዙ ፍሬ የሚያፈሩ አንቺ የምትመለኩሽ ራስሽን ብቻ ነው ይዘሽ የምትድሪ። በጣም ብዙ ሰው ተስፋ የምትሆኝና በጣም በዓለም ተስፋ የቆረጡ እንትን የምትሆኝ ነሽ። አንቺን አላመለኩስ ጀመረ። በዓለም ስትኖሪ ትፈተኝ ትችያለሽ። ግን እግዚአብሔር እንዳይተውሽ ልብሽን ክፋችለት፣ ንጹህ ልብሽን ስጪው እንጂ እግዚአብሔር አልተወሽም። እግዚአብሔር ይወድሻል። ሰው ጠላይ ብለሽ አታልቅሽ። ከዛ እናትሽ ትወድሻለሽ። እናትሽ እንደምትወድሽ ቤተሰቦች እንደሚወዱሽ ሌሎች ሰው እንዲወድሽ የምታደርጊ እግዚአብሔር ከፈተነሽ እግዚአብሔር የሚፈትሽ ለበጎ ነው፣ ይወድሻል። እግዚአብሔር የማይወደውን ሰው ህገወጥ ከሆነ በኋላ ነው እግዚአብሔር የማይፈትን እንጂ እግዚአብሔር የሚወደውን ሰው በፈተና ውስጥ ነው የሚያኖረው አለ። ከዛ ልቤ ውስጥ ከዛ 14 ቀን ምናምን ቆይተን ወጣን። ከዛ ዳሽ ከዛማ በቃ ባልድንም እንትን እንላለው እግዚአብሔር አለ ማለት ጀመርኩ። እግዚአብሔር አለ፣ ይወደኛል፣ ተስፋ ሰጥቶኛል፣ ለእኔ ልጆች ወልዳለሁ፣ ልጆች ታምር ያደርጋሉ ብለሽ ማሰብ ጀመርሽ። ራሴም ታምር አደርጋለሁ። በቃ ለእናቴም ቢሆን ተስፋ ያስቆረጧቸውን ሰዎች አንገታቸውን አስደፋለሁ፣ ጠላቶች እላለሁ። ለእናቴ እኖራለሁ። በቃ ለምን ራሴን አጠፋለሁ? ከዙፋኑ ፊት የምቀርብ እኮ አንዲት ተራ ነኝ። ስለዚህ ስለፈተነኝ ነው እንደዚህ የቆምኩት። እንደዛ ከሞት ያዳነኝ ለበጎ ነው ማለት ጀመርኩ። በቃ እዛ መጸለይ ጀመርኩ። ከዛ በኋላ ግን አልማርም፣ ምንም አልልም። ግን ቤት ቁጭ ብዬ ዝም ብዬ መጽሐፍ ትንሽዬ ሰኔ ጎልጎለታ እሷን አነባለሁ። ኪዳነ ምሕረት አለች፣ ከእሷ ጋር መሄድ ጀመርኩ። ራሴ መጠመቅ ጀመርኩ። እናቴን አላስጨነቃት። ከዛ እንደዛ ብዬ ወደ ባህር ዳር ጠፋሁ። ብቻሽን? ለምን ጠፋሽ? ስልክ ምናምን አልያዝኩም። ለምን ጠፋሽ? በቃ እኔ መኖር ከቻልኩ እዚህ አይደለም መኖር የምችለው። ተስፋ እያስቆረጡ ስለሆነ እግዚአብሔር በቃ ከወደደኝ በቃ በመሄድበት ሁሉ ይከተለኝ። እናቴን እዚህ ጋር ለምን እሷን ሁልጊዜ መምተኛ ይዘሽ ነው እኛ ቤት ማትመጭ ምናምን ለምን ትባላለች ይላሉ ሰዎች። አዎ ማርያም ምን ይላሉ? መጥተው ምን ይሏታል? በቃ አንቺ አልፈልሽም እኮ እንደው ወይ አልሞትልሽ እንደው እዚህ ስትጠብቂ መዋል መንደር ምናምን አትሄድም። እንደፈለገች መውጣት አትችልም። እኔ ያሰሪያታለሁ። ግን እንደዛ ሲሏት ምንም ትናትልም። እግዚአብሔር ያድናታል ነው የምትለው። ጥንካሬዋ የእሷን ጥንካሬ እኔ ሙሉ ለሙሉ ቢዞ ደስ ይለኛል። አዛ ደላላው መኖሪያ ቤት አስገቢበት 600 ብር። ከዛ የሀገር ስራ ነው የሚያሰሩኝ። እንጀራ ምናምን በኤሌክትሪክ ጋግራለሁ። ለሊት 9 ሰዓት ተነስቼ ህፃናት አሉ እነሱን አጥባለሁ ምናምን መጫት ነች። ተሰቃየሁ። ያብታው ልጅ አዎ በጣም ይረብሻሉ ምናምን። ያኔ ደግሞ እኔ አዲስ ነው ወጥቼ አላውቅም። ቤትም ሳሰርሽ አታውቂም። ግን በቃ ጎዳና ላይ ከመውጣው ደምንም ብዬ በቃ መስራት ማንም ያሰቃየኝ እግዚአብሔር አለ ብሎኛል አይደል? በቃ አይተወኝ። ምንም ምን ትበለኝ ወደ እግዚአብሔር ትመታኛለች ምናምን። የሆነ ጥፋት ሳጠፋ ብርጭቆ ሰር ነው ጭልፋ ምናምን ራሱ ይወርድ ያኔ 16 ዓመት ነው። ብርጭቆ ምናምን ሰፈር እንደዚህ ልጆች የሆነ ነገር ሲይዙ ላይ ምን ግን እኔ መውጣት አልፈልግም። ለምን ምትለይ በቃ ወጥቼ ወደ ቤት መመለስ አልፈልግም። እናቴ እንዲሏት አልፈልግም። ወጥቼ ደግሞ ጎዳና ላይ መሆን አልፈልግም። ከመስከረም በኋላ ፈልገው ምናምን አገኙኝ። እንዴት አገኙሽ? ያጎት ልጅ አለ ባህር ዳር አለች። እሺ እሷን አጠያይቃ ምናምን ያገኘች። ከእሷ ቀበሌ ነበርኩ የገባሁት። እሷን ያገኘች እወጣለሁ ምናምን። ግን እንደዚህ አይነት ልጅ ምናምን እየተባለ እንትን አልነበረ። ያኔን ያገኘች። ከዛ እሷ አወጣለ አባቴ ሰጠችው። አባቴ ይዞኝ ሄደ ወደ ብናት ማለት ነው። እዛ ትምህርት ተመዘገብኩ። ስንተኛ ክፍል? 6ኛ ክፍል። እሺ ከዛ በኋላ አሁንም ስገባ ታመምኩ። እንደዛው እንኳን እዛው እኔ እኮ የፈለኩትን አልበላም። ህመሜን አውቀዋለሁ። እንደፈለገ የከተማ ነገር ብዙ ነገር አለ። ግን እሱን አልበላም። ደረቁ ምላና በልቻለሁ ብዬ እዛ አስቀምጣለሁ። አትይኝ በውሃ ነው የምበላው። ተመልሼ ሄድኩ። ጠፍተሽ? ተመልሼ አባቴ ይዞኝ ሄደ። ብናት ማለት ነው። እዛ ተመዘገብኩ። እሺ ከተመዘገብኩ በኋላ ትምህርት ጀመርኩ። አዛ በጣም አመመኝ። አሁንም ቁስለት
እንደዚህ ስለው እንደዚህ ተቆራርጦ ምናምን ከባፍ ይወጣል። ምን አድርጌ ነው እግዚአብሔር? ምን አድርጌ እስካሁን ፈተንከኝ? እስካሁን ውጣ ውረድ አየሁ። በሰው ሀገርም ሄድኩ። በቃ እዚህ በኋላ ምንድን ነው የምትለኝ? ከእግዚአብሔር ጋር ጻፍ። እግዚአብሔር ለምን እንዲህ ታደርገኛለህ? እኔ ገና ሕፃን ነኝ። ምን አድርጌ ነው? ያጠፋሁትን ነገር አላስተካክል። ጸበል ስሄድም ለምን ጸበል ጠጣለሁ 5 ሊትር ምናምን። እንደዚህ ካልወጣልኝ ሰፍቶ ይዘኛል ምናምን ሰፍቶ አድርጎ ይዘኛል። ከዛ በኋላ ለምን ለስቃይ ነው የፈጠርከኝ? ለምንስ ፈጠርከኝ? እንደዚህ ፈተና የሚበዛብኝ ከሆነ ባትፈጥረኝስ? ወይስ ደግሞ ያኔ ወይ ራሴን ባጠፋ ወይ ደግሞ ከሞት ያዳንከኝ ጊዜ ብሞት ከእግዚአብሔር ጋር። ከዛ በኋላ ውናራ ምናምን ይባላል። ለዛም ሲወስዱ ጸበል ጠጣለሁ። ያጠጡኛል፣ ይገረፋለሁ ምናምን። አልጠጣም ስል 5 ሊትሩን ካልጨረስኩ 9 ሰዓት ጾም ስንጾም ውለን 9 ሰዓት ጀመራል እስከ 11 ሰዓት እንጠጣለን ጸበል። በጣም ነው የምጠጣው፣ ግዴታዬ ስለሆነ ጠጣዋለሁ። መንፈሱ ጮኸ ግን ያውቃል። ከዛ በኋላ መጮህ ጀመረ። ካደኩ በኋላ ይጮሃል። ምንድን ነው የሚለው? እዛ ጸበል እገባለሁ፣ ታስሬ ነው የምገባው። ከዛ መጣች ያችን በሽተኛ ሻንዶ እንደዚህ በተራ የሚገባው። እኔ ከገባው አልወጣም፣ አያስወጣኝ። እሺ ይሄ ነጭ ሆኖ መልኬ ሌላ ከለር ቀይሮ ነው የሚወጣው። ቄሶች ገርፉኛ ምናምን ሳማ ምናምን አለ፣ በዛ ይገርፉኛ። እንደዚህ ተለተላል ሰውነቴ። ኦኬ በቃ ራሱ አስሮት የያዘው እንትን ካላለው አልወጣም፣ እዛው ነው በቃ እጮሃለሁ። ጉሮሬ ልቅልቅሉ ምናምን። ከዛ ያገኘበትን ቦታ ምናምን እንደዚህ ነው እያለ ራሱ መለፍለፍ ጀመረ። ለእናቴ ነው የሚነግሩኝ። ስወጣ ነው ጅማቀው፣ ስገባ አላውቅም። ዝውውር ነው የሚያደርገኝ። በቃ ራብ አይፈታኝም። ራብ የሚባል ነገር የለም። ማርያምን አይረበኝም። አሁንም ቢሆን አይረበኝም። አሁን ምግብ ቤት ነው የምሰራው፣ ተቀጥሬ ነው የምሰራው። ግን አሁንም ቢሆን እንትን አለለም፣ አይረበኝም። ሰው ያለ ምግብ እንደሚኖር ያወቅኩት እንደዛ 12 ቀን ቆይቼ በእግዚአብሔር ጸጋም ጭምር እንደሚኖር ያወቅኩት 12 ቀን የሞትኩ ጊዜ ነው። ግን ያሳልፉኛል። እንደዛው እኔ ፈተና ምናምን ሲመጣ ያሳልፉኛል። ክላስ መቁጠር ክላስ እቆጥራለሁ። 17 ዓመቴን ያዝኩ። ከ17 ዓመት በኋላ በቃ ሁሉም ነገር አስጠላኝ። እንደገና ዙሮ በቃ ሁሌም ጠይቀው ለምን እያልኩ ጠይቀዋለሁ። እግዚአብሔር ጸልያለሁ። ከቤተ ክርስቲያን ከቅዳሴው ምናምን ስገባ ራሴን እንትን አደርጋለሁ፣ ለእግዚአብሔር አሳልፌ ምናምን እሰጣለሁ። ስወጣ ሁሉም ነገር ያስጠላኝና እንደገና ከእግዚአብሔር ጋር እጣላለሁ። ለምን እያልኩ ጠይቀዋለሁ። ሁሌ ማለት ነው። ሁሌ ጥያቄ ለምን እናቴን ለምን አሰቃያታለሁ? እኔ ለምን እስከዚህ ድረስ ተሰቃየሁ? እንደዚህ መንቀሳቀስ ምናምናችን እንደዚህ ካልኩ ስንጥቅ ያለ ይመስለኝ። እዚህ ጋር ነው ብዙ ጊዜ በሽታዬ። እዛ ኪዳነ ምሕረት እዚህ ማብጧል ብያለሁ፣ አለቀቀኝ ኪዳነ ምሕረት። ከዛ በኋላ እናቴ ተሳለች፣ ይሄን ካዳንሻት፣ ይሄን ቁስለቱ ከጠፋ ስፌት እየሰፋች ለእንትን ማበጠሪያ እንትን አለ እሱ እየሰፋች ሰጥሻለች አለች። አስቀምጫት በስነ ስርዓት አለቻት። እናቴ በጣም ነው ኪዳነ ምሕረት እንትን የምትላት። ብዙ ጊዜ የምሰማው መዝሙር አለኝ። ምንም አይጨክንም ልቧ ሲለምኗት። አይጨክንም ልቧ ሲለምኗት፣ አይጨክንም ሆዷ ሲማጸኗት፣ አምላክ ብሎ ስሟን ጥሯት። አሁን የልጅነቴ እንትናት አሁንም እንደዛ ነው የምዘምረው። ድምፅሽ ደስ ይላል። እና ደግሞ አጋጣሚ አይደለም መትረፌ መዳን የሚለው እሱም ሁሌ ጠዋት አጋጣሚ አይደለም መትረፌ መዳኔ የጌታ ታምር ነው። ኧረ ይገርማል ይሄኔ ሞት እንቅልፍ ሆነልኝ ጭንቀቴም ከለለ
የረዳኝ ጌታ ነው የተቀደደ ተዘምሪ ነበረ አናደድ ወል መጣና ወላሂ የምሬ ነው አሁን ራሱ ታምበስ ይላል ደስ የሚል ነፍስ ያላት ሴት ናት። በነገራችን ላይ እንዴት ነው ስሜቱ? ያበደ ያላችሁ ነገር ቀልድ አይደለም፣ ከውስጥ አድነቁ። ምንድን ኤክስፒሪየንስ አለችው? በቃ ማለት ነው አውጦ ማለት ሰላም ወንሳል ነው እንዴት ነበረ? በጣም ኪፋን ኤክስፒሪየንስ ነው በእውነት ይመስገን። ገና የሪትሪቱ ግማሽ እኮ አልደረስንም። ገና ቤተክርስቲያን ውስጥ ከሚሰማው ጸሎት በላይ ራሱ የሰራው ቦታ ላይ Is it true, man? አልዘመርም ግን እሱ መዝሙር ከፍተው ሲሰጡኝ እጽናናለሁ። አሁንም ስልኬ ላይ ጧጧት ራሱ ይመጣልኛል ዩቲዩብ ላይ ግብት ስር የሷ መዝሙር እንደዚህ ሁለት መዝሙር ተከታታይ ይመጣሉ። እሱን ሶ በ17 ዓመትሽ መቼ ነው የዳንሽው? ሙሉ ለሙሉ የዳንኩ አዲስ አበባ ከመጣሁ በኋላ ነው። እንዴት ነው አዲስ አበባ የመጣሽው? እንደገና ጠፋሁ። ወደ ባህር ዳር መጣሁ። ባህር ዳር መጥቼ የሆነ ቡልኬት ማምረቻ ቀበሌ 13 እዛ ገባሁ። ስቶሩን ገብቼ እኔ ስቶር ነው የምጽፈው፣ እነሱ እንትን ነው የሚሉ ማምረት ታውቂያለህ ቡልኬት። ከዛ ራሴ ያመርታለሁ፣ ራሴ ደረድራለሁ። ቡልኬቱን ራሴ ነው የምጭነው መኪና ላይ ትልቁ እንትን ወጥቼ። ብቻሽን? ወንዶች ነው የሚሰሩት እንግዲህ ከወንዶች ጋር ሴት ጋር እኔም ማን ይስተካከለኝ። ያመኛል ግን ጠነከርኩ። ከዛ በኋላ ሰውዬው በጣም ይደነቃል። አሁንም ድረስ አልረሳኝም። እሰራለሁ። ራሴ ማምረት ከፈለኩ እጅ አመርታለሁ። 1200 ቡልኬት ነው የሚመረት በቀን። እሱ እንደ ነቅዬ በ8 ድርድር የምደረድረው ነኝ። በቃ እኔ ብር ያኔ እንትን አላለኝ። ስራው ነው እንጂ ብሩ አይደለም። 2015 ስራው ነው እንጂ የማይ ብቻ ደናውኔ መስራቴ ነው። ደስ ይሻል ትሰሪ። በጣም ቢያመኝም ሰራለሁ። 11 ሰራተኛ ምናምን አሉ፣ ሴቶችም አሉ። ሴቶች ከኔ ጋር ምንም ውድድር የላቸውም። አይወዳደሩ። ከፈለኩ ባጆ አፈራለ አይደል መብራት ከሄደ እሱን አበጥራለሁ። ከዛ በኋላ ለካ ብዙ ብር እየቆጠረልኝ ነው፣ እየጻፈ ያስቀምጠዋል እሱ። ያኔ ይሄ እንትን አለልኝ ስራሽ ብቻ 10,000 ብር በወር ለካ 4 ወር ሰራ 40,000 ብር አስቀምጠልኛል። እኔ አካውንት ምናምን የለኝ 40,000 ብር። በጣም ደስ አለኝ። እዛ 4 ወር ሙሉ አቤትም ነው ማድረው። ብዙ አጋጣሚ ፍቃዱ ይባላል። ሰላም ሰግናለሁ። ኦኬ። በጣም መልካም ሰው። ያመኛል ግን ቢያመኝም እመሜን ላለማሳወቅ ሞክራለሁ። ስራሽ ላይ ብቻ ወቀሽ። ቢያመኝም ዘወር ብዬ ትንሽ አለቃቅሼ በቃ ከእግዚአብሔር ጋር ተገናኝቼ ምናምን ለምን ብዬ ብጠይቀውም ምጮህበት እሱ ብቻ ነው። አንተ ጌታ ብዬ እሱን ብቻ ነው እንትን ብለው የምተማመንበትም ምን ምልበት እሱ ብቻ ነው። በቃ በዛን ሰዓት እናቴም አብራኝ የለችም የዛን ሰዓት። በቃ ከዛ በኋላ ነው እንደዛ ያውኩት ከእግዚአብሔር ጋር። ለአዲስ አበባ 2200 ቡልኬት እንትን ይላል ይጫናል። እኔ ዘልቄ መጭ ነው ሾፌሩ ልክ እንትን ይላል። በድንጋጤም በመገረም ዝም ብሎ ቆሞ ያኛል። ቀጫጫ ነበር ከመሳት እመሙ ማለቀቀኝ ግን ቁስለቱ ይሰማኛል። ግን አላቆመሽም በሽታው? አላቆመኝም። አዎ እናቴ በቃ ለእናቴ ጠንካራ መሆን፣ በቃ ሰዎችን ማሳፈር። እንደዚህ ናት ሲሉኝ የነበሩ ሰዎች በቃ ልጄ እኮ እንደዚህ ሆነች ብላ ብሷ በሙሉ እንድትናገር የእሷን ድካም የእሷን ልፋት እኔ እንድግዛት፣ ለእሷ እንኳን ምንም ነገር ባላደርግላት በቃ እንደዚህ ሆነች የሚባል እንኳን መሆን የምፈልገው። ከዛ ደግሞ እንትን ያላሉ ባጃጅ ከቀበሌ 13 እስከ ቀበሌ 14 ሰዎች መኖሪያ ቤት ይወስደኛል። ከዛ ደግሞ ሰው አድርጎኝ እኔ ከዛ እንትን ባጃጆች ይዘው ሊሄዱ ይፈልግ። ወዴት?
ዝም ብለው እንደፈለጉ ወደውሽ ማለት ነው። ከዛ አልሞከሩሽም? አድብ ስላሴ ከዛ ግን እኔ ልክ ሆቴሉ ምናምን ያለ ሆቴል እሱ ጋር ስደርስ ለማውቀው ኧረ አሳልፋት ትሰደኝ ስለው በቃ አሳልፎ ይዘኝ እንትን ማለት ጀመርኩ። መጫው ማስቆም ምናምን ለምለም እጮሃለሁ እንደዚህ ሸርተት አልኩና እንጣጥ ማለት ከባጃጁ እየነዳሁ አትወርቂምና እንደ እጄ ድፍት አልኩ አንተኑ ላይ ግን አልተመታሁም። ከዛ በኋላ በእግሬ መሄድ ጀመርኩ። ከዛ 9 ሰዓትም 10 ሰዓትም ቡልኬቱን ነቅዬ ከቀኑ ጋር እንዳይጋጭብኝ ነቅዬ ቦታውን ማስለቀቅ ስላለብኝ ሌላ ሰው የሚሰራውን እየሰራሁት አይደል ሌሊት ተነስቼ ቡልኬቱን ነቅለዋለሁ። 1200 ቡልኬት ይሄ ደም ጠብጠብ ይላል እጄ ምናምን ደሙ እየተንጠበጠመ ምንም በቃ ጠንካራ መሆን አለብኝ ሲባል እናቴ ልጅ እንደ እናቴ በቃ እናቴ ሁሉ ይችላል እኛን ለማሳደግ እንትን ያለችው እኔም በቃ ጠንካራ መሆን አለብኝ። 4 ወር ማለት ደከመኝ እና ያሉኝ ምናምን ተመልሼ ሄድኩ። እንደዛው ዙሮ እዛው ሲሄድ እዛው ቦታ ሲሄድ ነው የሚያመኝ አገርሽ በጣም ደግሞ እንደዛው ማመም ጀመረ። እዚህ በኋላ በቃ ምንትን የለኝም በቃ እዚህ በኋላ ሞትኩም ዳንኩም ዝም ብዬ ወደ ሩቅ ብሄድ ይሻላል። አዲስ አበባ ሲባል ሰማለሁ። ወደ አዲስ አበባ መምጣት ጀመርኩ። እዛ ባህር ዳር ስመጣ እንትን አልነበረም ትራንስፖርት ምናምን በጦርነት ምክንያት 2016 ተዘጋ ምናምን እዛ መኖሪያ ቤት ገባሁ። እንደዛ እዛውም ደግሞ ቤተሰብ አላቸው ምናምን ሌሊት 9 ሰዓት እነሳለሁ ማታ 5 ሰዓት ነው የምተኛው። ስቃይ ነው በቃ እንደዚህ ደግሞ እንደፈለክ ደግሞ እንትን አይደለም ደውጀ ምናምን ነው እንደዚህ ቅዝቃዜው ላይ ነው እንደሚያስተኝ ለምን እንጃ መሬቱ ላይ ተኝልሽ ነው እንደዚህ ደውጀ ምናምን አድርገው ስጋጃ እዛ ነው የምተኛው። ከዛ 9 ሰዓት እነሳለሁ 9 ሰዓት ተነስቼ እንጀራ ለመጋገር የተነሳሁት። ከዛ አዞረኝ ዞሌ እንዳለ እነዚህ መውጫው በሩ አለ አይደል ከመውጫው በሩ ላይ ኤሌክትሪክ አላት የእንጀራ መጋገሪያ ብቻ እሱን እንደለኮስኩት ወደዛ አይደለም ወደዛ በተለይ እንትን ስለሆነ እንትኑ ይዜ ነው ኤሌክትሪኩ ይዜ ነበር ግን የጣለ ወደዚህ ወደ በሩ ከዛ ወደኩ 9 ሰዓት የወደኩ 2 ሰዓት አልመጡም እነሱ አላዩ ዝናብ ይመታኛል ደግሞ ያኔ ዝናብ ይዘነበ ነበር ዝናባችሁ ላይ ዘነበ አዎ እነሱ ሙታለች ምናምን ብለው ጧት ሙታለች ምናምን ብለው እየቆዩ ትንፋሽ እየተነፈስ ነው 4 ወር ምናምን ቆየ። ከዛ በጣም ነው እንትን የሚሉኝ ስራውን ነው የሚወዱት እንጂ እኔን አይደለም የሚወዱኝ ብዬ አስባለሁ። አንተን የሚወድ ሰው ለአንተ እንትን ይጨነቃል ለአንተ ስሜትም ሆነ ያንተን ስሜት መረዳት ትፈልጋል። ግን እኔ የሚወዱኝ ስራዬን ነው ብዬ ነው ማስበው። 4 ወር ምናምን ከሰሩ ልሄድ ነው ምናምን ስላት አትሄጂም ማለት ለምን አትሄጂም ማለት በቃ ልጆችን ተመችተሻል ምናምን አለች። አሙሲት ለቅሶ አለ እዛ ስትሄድልኝ ጠፋሁ ብር አልቦ ጠፋሁ። ግን ሰውዬው ጥሩ ሰው ስለሆነ ፖርሴ ምናምን ፈትሸኝና ልሂድ ምናምን አልኩት። ምንም አዛሉልም አልኩት። ሰውዬው ጥሩ ሰው ብር ባሰጠኝ ልወጣ ነው አልኩት። ፖርሴ ይጀዛል እኔ አንቺ አልፈትሽም እንጂ ምናምን አለ 200 ብር ሰጠኝ። ስንት ብር ነበርሽ እነሱ ጋር? 4 ወር ነው 1500 ብር ነበር በወር 6000 ምናምን ነበር 200 ብር ከሰጠ 200 ብር ሰጠኝ 5800 ብር አለባቸው። ከዛ በኋላ እንደዛ ወጣውና ትኬት ቆረጥኩ። እዚህ ያለ ያጎቴ ልጅ እሱን 1500 ብር ላክልኝ አልኩት። ላክልኝ ከቤተሰብ ምናምን ከደወል ሌላ ጣጣ ውስጥ ነው ብሬንም 40,000 ብር ያስገባልኝ ወስጄ በቃ የሚያልቅ አልመሰለኝም። በቃ ለቤተሰብ ምናምን ብትንትና አረብ ግን ላም ገዛው ትልቅዬ ነው። አሁንም አለ ትልቅዬ። ስማው ማን ነው? ስማው ማን ነው? አልወጣሽላት ነው? እኔ አልወጣሁላት። እሺ በ29,000 ብር ምናምን ገዛው ላም። እንዴት አረ ምን በተንሽ ከ40,000 ብር 29,000 ብር ላም ከገዛሽ? ከዛ እንደዚህ ደገምኩና ፍዬ ገዛው። እንዴ በቃ እኔ ማለት ትልቅ ነገር አስባለሁ። መሞትንም ወደኋላ አላስብም። ከእግዚአብሔር ለምን በሳሜ ለምን የሚለው ጥያቄ ቢኖርብኝም ትልቅ ደረጃ ዝም ብሎ ይታየኛል። ነገ እናቴ ከገጠር አውጥቼ ከተማ ቦታ እንደማስቀምጣ ምናምን ለሌሎች እንደዚህ ነበረች መባል
በጣም እፈልጋለሁ። ብር ምናምን ያዛው ጨራረስኩና እዛ 4 ወር የሚሰራበት አልሰጠኝ አሉ። 1500 ብር ሰጠኝ ላከልኝ። ከዛ ትኪው ቋረጥኩ ወደ አዲስ አበባ በኋላ ወደዚህ መጣሁ። እንትን ገባሁ። ያመኛል፣ እንደዛም ሆኖ ያመኛል። በነገራችን ላይ ሰው ያስለምዱ በአዲስ አበባ ሰው ያስለምዱ ማለት እንደዚህ ማለት ሰውን ተቀጥረብ እየሰራ እያለ ሰው እንደወረደ አድርጎ ማሰብ ማለት የራስ ሙያ ብቻ ያም እኮ ሆኖ ሰው አስለምዶት ሊሆን ይችላል። ከዛ ግን አስተምሩም እንዳልኩ እጅን በቢላው ቆራረጥኩ ምናምን አላውቅም ነበር። ያኔ መክተፍ ምናምን ስለነበረ እንደ ቀን ስራ ሆነብኝ። ደግሞ ይንጠፈጠፋል እንደዚህ ብቻ ልክ ቡልኬት ማምረቻ እንደነበርኩበት እነሱ ያግዙ ረዳት ስለገባው የራሳቸውን ብቻ ስራ ሰርተውኝ ማርያምን የምሬ ነው። ዛሬ እኔን ለማስተማር እንትን አይደለም እኔን ራሴን እንደ ጻድቃን ወይም ደግሞ እንደ ትክክል ቆጥሬ ሳይሆን እኔው ዋና ሸፍ ነኝ። ግን ቤታች ያሉት በቃ ትልቅ ደረጃ እንዲደርሱ ከኔም በላይ ሆኖ እንኳን እንደዚህ እንዲሆን ነው የምፈልገው። እነሱ ግን አንተ አላሉኝ። ግን ምን ማድረግ እንደፈለኩ ታውቃለህ? በቃ ራሴ እንትን ብዬ 25 ቀን ብቻ እንደዚህ ለወንት ማለት ራሱ አይቻልም። የረዳት ስራ ብቻ ለብቻው ነው። ግን ወዴት እሄዳለሁ? በቃ ምንም መሸሸጊያ የለኝም። በቃ የሆነ መላ ፍጠርልኝ። በቃ አጥብቄ እንትን የጠየኩት ያኔ ነው እግዚአብሔርን። እኔም በቃ እያመመኝ ነው ማንም አይወደኝም እንዳልኩ ብያለሁ። አሁንም ቢሆን ግን አንተ ትወደኛለህ። ስለወደድከኝ ነው እዚያ ቆየ። እንደምትወደኝ ያረጋግጫለሁ። በቃ ዋው! እንዴት መጣለሽ? በቃ ምንም አማራጭ የለኝም። ወዴት ማለድም ማለት ጀመርኩ። አየሻው ጸሎትሽ ተቀየረ። አንድ አይነት ጸሎት እያደረጉ በማማረር በጥላቻ በፍርሃት በስጋት ውስጥ ሆነው የሚጸልዩ ሰዎች አሉ። የሆነ ጊዜ ላይ ነፍስሽ በራሷ መንገድ ደግሞ የሆነ ጸሎቷን ትቀይራለች። እግዚአብሔርን መውደድ እኮ ነው በቃ ትልቁ ጸሎት። በቃ ወድሃለሁ ወይም ደግሞ የእሱን ፍቅር ማወቅሽ፣ ይሄ ትልቁ ለውጥ የመጣበት ቦታ ይመስለኛል። እሱ እግዚአብሔር እንደሚራራ ቸር እንደሆነ እንደሚያፈቅርሽ ማወቅሽ ይመስለኛል። ከዛ ጸሎት በኋላ ምን መፈጠር ጀመረ? ከዛ አጥብቄ መጸለይ። በቃ አትተወኝም። በቃ እንደዚህ ሰው ሀገሩ እኔ ማንም የለኝም ታውቃለህ። በቃ እኔ ጥፋተኛ ነኝ። እኔ ንጹህ ሆኜ አይደለም ለአንተ የምሰጥህ ምንም ነገር የለኝም። አንተ ለእኔ ነው እንጂ የምሰጠኝ ለአንተ የምሰጠው ምንም የለኝም። ስለዚህ የሆነ በቃ አንተን ማስመሰግንበት የሆነ ነገር ፍጠርልኝ። እንደዛ ብዬ ከ25 ቀን በኋላ እጀም እየደማን አለቅሳለሁ። ሌሊት አለቅስ ነው ማድነው ስተኝተው አለቅሳለሁ። እጅን ያቃጥለኛ ምናምን ስተኛ ነው የሚታወቀኝ። በዛ ላይ ህመሙም እንዳለ ሆኖ ነው እችላለሁ እንጂ። ከዛ በኋላ 25 ቀን ሲሞላኝ ወንድሜን አሞታ ምናምን ብዬ አውቄዋሽ ያኔ ነው እኔ እንትን ያልኩ ማለት መውጫ ፈለግኩ። ከዛ ወጣ። ከዛ ከወጣ በኋላ ምን አልኩ ደላለው ጋር ሁኔ እንግዲህ ከወደድከኝ አታዋርደኝ። እኔ ያንተን እንትን ለመማር ዝግጁ ነኝ። በቃ ሰው አላስተማረኝ አንተ አስተምረኝ እስኪ በራስህ አንተ አስተምረኝ። እኔ ለመማር ዝግጁ ሆኛለሁ። ምንም እንኳን ንጹህ ልብ ባልይዝ ምንም እንኳን የረባ እንኳን አንተን የሚያቅ አንተን እንትን የሚያረካ ነገር ባይኖረኝም ልጅ አይደለሁም እንትን ላይ በቃ አበርታኝ፣ በዓላማዬ አበርታኝ። የምትፈልገው አንተ ካላልከው ውጭ ምንም ነገር እንደማይሆን አውቄያለሁ። ከሞትኩ በኋላ ብዙ ነገር ተምሬያለሁ። ሰው ይሮጣል፣ ብዙ ጊዜ ብንሮጥም አንደርስም። እግዚአብሔር አይዘገይም፣ እግዚአብሔር ደግሞ አይቸኩልም። እኛ ትንሽ ትዕግስት እና ትንሽ እምነት ብቻ ነው የሚጠበቅብን። በቃ ማስተዋሉን ስጠኝ እንድታገዝ። ሰዎች ቢገፉኝ አንተ እንዳለህልኝ በቃ ሙሉ ልቤ እንትን ይበል በቃ አልኩት። እዛ ቅድስት እንትን ይባላል። እዛ ገባሁ በድፍረት። ትችያለሽ? ምን ትችያለሽ ሲሉኝ ምን ይባል ትችያለሽ ሲሉኝ ቅድስት እንትን ነው የሚባለው የትልቅ እንትን ነው። እሺ። ከዛ
ሼፍ ሆነሽ ሰርተሻል? አዎ። ስንት ዓመት? 2 አንቺ ራስሽ ህፃንሽ አይደለሽ እንዴ? እንዴት ነው 2 ዓመት ይሰራሽ ምናምን አለች። ይሄን እሰራለሁ በቃ እይኝና እንግዲህ በራሴ አይደለም የተማመንኩት በእግዚአብሔር ማርያም በእግዚአብሔር ነው እውነት እንደሚያደርግልኝ በቃ ውስጤን አሳመንኩት በቃ እንጂ እኔ ራሴ ችሎታው ኑሮኝ አይደለም ሰርቼም አላውቅም። በቃ እንደዛ ስላልኩ በእግዚአብሔር አንዳንድ ያውን ሰዎችና ምን አለ ያደርግልን ብለ እንኳን እግዚአብሔር ሰው የሚታመናል ይሄን ያደርግልኛ ብለ አንዳንድ ሰው የሚታመናው ሰው አለ። አዛ አመንኩ ገባሁ። እዛ ገብቼ አሁን ያዩኝ ይሆናል በይዘው ክፍት ነው እንደዚህ ምናምን ገባውና እዛ ጀመርኩ ስራ። እንዴት ጭልፋ እንደሚያዝ እንዴት መጥበሻ እንደሚያዝ አላውቅም። ቀጥ ብዬ ሰራሁ። ከዛ በፊት ስራ ተበላሽቶባቸው ነበር። ከዛ የኔን ሞያ ለመቅበህ ከየትም ብለው መኪና ምናምን አቆሙ። መኪና ማቆሙ አጣ ማርያም አረልክታሽ ማለት ዞርሽ ትግቢ እግዚአብሔር ዝም ብሎ ምናከው ነገር ይጣፍጣል። ምንድነው የምታረጊበት? አብሮ አሉኝ ሌላም ተከታይ ምናምን ማሉ ግን እኔ ምንድነው የምታረጊበት? ማርያምን እሺ ምን በቃ ይጣፍጣል። ይሮጣል። አንድ ምግብ አዘው 2 ምግብ 3 ምግብ ይበላሉ። እግዚአብሔር እዛ 300 ምናምን እንጀራ ያልቅ ነበር 500 ገባ። እዛ ደሞዝ ጨመረች። ተገረመች። እንደዚህ እንትን ትላ ኦርደር ትይዛለች። ልክ ዝም ብላ እንዲብላ ታየኛለች። ዞር በየሰዓት ትደነግጣለች። ሀብቷነሻ በጣም ታየኛለች ምናምን ግን ያመኛል። እንደዛው ነው ያመኛል ነው እንዳለው ነው ሁለቱም ወርዶ አንድ እንትን ስለማይል በቃ በዚህ ስላቆመ ብቻ አመሰግናለሁ። ማመስገን ጀመርኩ። ጎበስ ማመስገን ምንም እንኳን ተስፋ መቁረጥ ምን ተስፋ አሁን ሌላ ኃጢያት ብንሰራ እንትን እንዳለው ራሴን አስተማርኩት። ሌላ ኃጢያት ብንሰራ በንስሐ እንታጠባለን። ተስፋ መቁረጥ ምን ጥቅም አለው? ተስፋ መቁረጥ የሰይጣን ነው። እውነት ነው። አንተ እኔ ልጅ ስለሆንኩ እኔ ተስፋ መቁረጥ የለብኝም መበርታት አለብኝ። ከዛ እንደዛ ብዬ መስራት ጀመው። እንደዚህ ክፍት ነው። እኔን ለማየት ይመጣሉ። ለማየትም በቃ ማርያምን ለማየትም ይመጣሉ። በቃ እንደዛ ብዬ በቃ እየቀለው በቃ ያሁሉ እንትን ምናምን እንደዚህ ምናምን ዘርቶብኝ የነበረው በቃ እየቀለው ምናምን ውብ እየሆንኩ መጣሁ ምናምን። እሺ ከዛ ባለ ትዳሮች ምናምን እየመጡ ፍጥጥ እያሉ ከዛ ከምሰራበት አቅጣጫ ብሎ ይመጣሉ። እኔ ግን ማለት እኔ ለማየት ምናምን ይመጣሉ። እንደዚህ እንትን ማለትም ስልኳን ስጡኝ ምናምን እኔንም እንደዚህ ምናምን የመጠቀስ ምናምን። ከዛ በኋላ በቃ ይመጣሉ ፊት ለፊት ይቀመጣሉ። እንዴት ልስራ? ኦፕን ኪችን ነው። አሁን እንደዚህ ክፍት ነው። እሺ እንደዚህ ዞር ስል የሚያዩኛል። እንደዚህ ጀርባዬን ሰጥቼ ነው የምሰራ። ዞር ምናምን ያዩኛል። ትልቅ ቤት ነው ቤቱ? ትልቅ ነው። ኦኬ በጣም ትልቅ ነው። በቃ የሜሬንዳ ዘር የምንዘር ያመጣሉ። ጠተማ አቁልጅ በቃ እንደፈለጉ በእኔ ምክንያት የኔ የሚሰጡኝ እነሱ ይጠቀማሉ። ኦኬ ኪችን ውስጥ ይጋበዝ የምን ይጋበዝ? ለኔ ብዙ ሌላ ሰው ነው የሚሰጠኝ። ብር ይሰጡሻል? አዎ ብር ይሰጡኛል። ሲንግል ምናምን ሁሉ የሚቀዳ በከላላት አስቀምጥ በቃ ሲንግል ጃምቦ ማለት መጠጥ ነው። እኔ ግን አልጠጣም። ውስጥ ያሉት ይጠጣሉ። የተቀበው ሰጣሉ። ለሷ ተብሎ ይቀዳና ይቀመጣል። አዎ ይሰጣት። ሌላም ሲመጣ ሌላ ስጣት እየተቀበሉ እናሰጣቸዋለን ሲንግሉን። እሺ እንደዚህ ክፍት ስለሆነ በቃ የሰው ሁሉ አይን ማረፊያው ደግሞ ከዛም ሆኖ እንትን እያልኩ መጣሁ በቃ ማለት የሆነ ቆንጆ የሆንኩ ምናምን እግዚአብሔር ጋር ሳመሰግን ለውጥ አገኘሁ። እግዚአብሔር ያለ ማመስገን ሲወድሽ በቃ እኔ ሰው አይወደኝም ብዬ አሰብኩት። ዛሬ እንዴት እንደዚህ በቃ ሰው ሲኖረው ሰው እንደዚህ አቋም ሲኖረው አቋም ስለ የሥራ አቋም ትሰራለች ምናምን ብሎ የእምነት ሰው ሲጥልብ ነው ሰው እንደሚወድ አወቅኩት። እግዚአብሔር ያለ ምንም ነገር ነው የሚወደው። ሰው ግን የሆነ ነገር ካላየብህ የሆነ ነገር ሆነ እንኳን ለጊዜው ሊወድ ይችላል ዝም ብሎ። አዛውን ግን አይወድም ሰው እውነት ለመናገር። ፍቅረኛ የለሽም? ኑሮሽም አያውቅም ማለት እኔ እንትን አልፈልግም። ለምን? በአሁኑ ሰዓት ማለት ለእኔ የሚሆነኝና የማይሆነኝ ከእግዚአብሔር ጋር ነው ማውራት ያለብኝ መነጋገር እንጂ እኔ ፈልግሻለሁ ምናምን ብሎ ብዙ ጊዜ የሚያታልሉኝ ሰዎች አሉ። ግን ያልታልልም የዋነኝ ሰውን እቀርባለሁ። ግን በእንደዚህ አይነት ጉዳይ ከእግዚአብሔር የበለጠ ምንም ነገር የለም። ሰዎች አሁን ብዙ ጊዜ ሳይሆን እኔ በጊዜ መጠቀሚያ የሚሆን ለቁም ነገርን አላውቅም። እግዚአብሔርን አትጠይቂው እኮ እግዚአብሔር ነው የምጠይቀው። ምን ይላል እግዚአብሔር? እንደ ጠይቀዋለሁ። ግን ደግሞ ከህይወቴ ውስጥ የሚመጡ የሚያስተምሩኝ ናቸው።
ምንም ያስተምሩሽ ማለት ሊያስተምሩኝ እግዚአብሔር እነሱ የሚልካቸው መጥፎም ሆነ ጥሩ ሰው ሊያስተምሩኝ። yes 100%። አሁን እንደዚህ አባብለው ምናምን የሆነ ሰዓት ላይ ወይ ባለትዳር ናቸው ወይ የሆነ ነገር ናቸው ወይ ደግሞ ከእግዚአብሔር ጋር የሆነ ሪያክሽን የላቸውም የሆነኛ ብዬ እንኳን ሳስብ ከዛ ነገር ይከለክለኛል እግዚአብሔር። በጣም ከሄድሽ በኋላ ነው ወይስ ገና ልትገቢ ስትይ ነው የሚከለክልሽ? ማለት ሰውን ለመገመት እና ለመግባባት እንትናለች ግባባለሁ። መገመት ላይ እንዴት ነሽ ግን? አሁን ብዙ ሴቶች ይሻወዳሉ። ጠይቃለሁ የገጠር ልጆች ምናምን አሁን እንደዚህ ሸውድ የዋነኝ በጣም ሰውን እቀርባለሁ። አረታይ እውነት ግን ገብቼ እነዛ የሆነ ሪያክሽን ከእግዚአብሔር ጋር የማያገናኝ ከሆነ ውልቅ ናዛ ቦታ ከእግዚአብሔር ጋር ያገናኝ እንዴት የምታውቂው? ከእግዚአብሔር ጋር መገናኝና አለመገናኘቱን ማቆማ ከኔ ህይወት ጋር አገናኘዋለሁ እኮ። አስመስዬ በመጣ ሰውን እንደው እኮ አስመስለ መጣ አይደል? እንደው ማተቤን ትልቅ አድርጌ ታባቱ ለበላውንም መጣጣውንም እያልኩኝ ቆይ ጠይቃለሁ እግዚአብሔር። መጽሐፍ ቅዱስ ጥቅሱንም ጠቅስልሻለሁ ምናምን ነገርልሻለሁ እኮ እግዚአብሔር መጠየቅ እግዚአብሔር ከዛ እንትን ይከለክላል። ብዙ ሰዎች ስለሚሸውድ እኮ ነው። አሁን ብዙ ሰዎች ሃይማኖት በጣም ሴንሲቲቭ ነው። እግዚአብሔር ሴንሲቲቭ ነው። ግን ያውን በእንትን እንደዚህ ሌላ ሰው እንትን ብዬ አላቅም። ግን የመውደድ ባህሪ ምናምን የሆነ ሰዓት ላይ ከዛኛው ጋር ሳላገናኝ እንጂ ስውራ ማርያም እጄ እናቴ ለኔ ካልሽ ለኔ ስጪ በኋላ እኔ ህይወቴ እንዲባላሽ አልፈልግም። በቃ ለኔ ካልሽ ስጪኝ ማለት ነው። ባለትዳሮቹም ባለ ሌሎቹም ሌጦቹም በእኔ በሚታይ ውበት ረጋፊ ነው፣ ደም ግባትም ከንቱ ነው እንደሚለው ልብ ስጠኝ እንጂ የኔ ደም ግባት ከንቱና እንትን እንደሆነ አውቃለሁ። በውበቴ እንድመካት አድርገኝ። በውበቴ ደግሞ ሰዎች ኃጢአት ውስጥ እንዲገቡ አልፈልግም። በእኔ ውበት ለእነሱ ሊታያቸው ይችላል፣ እኔ ይታየኝ። ባለትዳር ሆኖ በተደጋጋሚ መጡ አንቺ ህይወት ላይ ብዙ ናቸው። በገንዘብ ብዙ እንትን ይሉኛል። አንዴ መኪናው ለመኪና ላይ ምናምን አለኝ። እሺ ያንተ መኪና ለኔ ምሰራልኝ አላልኩት። አንቺ ደግሞ የገጠር ዳልሽ እንትን ማለት ሊያልፍልሽ ፈልጌ ነው ማለሙያ ስለሆንሽ ነው ምናምን አለኝ። ምን ጊዜ ያንተን ዘምን አልኩት። ያኔ ነው እኔ ብዙ ቃላት ተናግሬ ያላቅም ያናክል። ያንተ መኪና ጭንቅላት ግን አሰራበት አልኩት። አዎ ጭንቅላት ግን አሰራበት። ምን ይየው ማሰራበት? ልብህን ከፋትበት። እግዚአብሔር ደፍኖታል አልኩት። በገንዘብ ከአንተ ያንተ ገንዘብ ምንም አይሰራም አልኩት። ራቁት ግን የተፈጠረው እኔም ራቁት የተፈጠረው እግዚአብሔር ያለ ምክንያት ወደዚህ ምድር ስመጣ አልፈጠረኝ። ጸጋና እንትን ያልፋል። ከእግዚአብሔር ጋር ሲሆን ደግሞ እኛ ከእግዚአብሔር ጋር ያገናኘናል ገንዘብ። ከእግዚአብሔር ውጭ ያለው ግን ምንም እንትን የለውም አልኩት። ከእግዚአብሔር እሱን ጭንቅላት ግን እደስበት እንጂ ያንተ ገንዘብ ለኔ ምንም አይሰራም። ንግስት አድርጌ ላስቀምጥ እንደ ንግስት ከዚህ ኩሽና ወጥቼ ንግስት ምናምን እንደዚህ እኔ በስራ ያላፍርም አልኩት። ጤነኛ ሆኖ መስራት የሰውን ገንዘብ ሳይ በራስ መቆም እንጂ የሰውን ገንዘብ እኔ እንደንትን አልጠቀመው። ምንም ፍላጎቱ የለም አንቺ ውስጥ። እንደው የዚህ ዘመን ሴቶች ብር ካለው አንድ ሰው እኔ በብር ሰውን አልገምትም እስካሁንም ድረስ ሰው እውነት እኔ ባለትዳርም ወደፊትም እንትን ብል ራሴ ቁሜ ራሴ በቃ የተሻለ ደረጃ መድረስ ብፈልግ በራሴ እግዚአብሔር አቁሞ ከጎኔ ሰው ቢኖር የሚያበረታታኝ እንጂ ምፈልግ ሰው። ምክንያቱም አንድ ወንድ ልጅም ሴት ልጅም የሆነ ዓላማ አላት። ከወንድ ልጅ ነው ብዙ ጊዜ ብር የሚጠየቀው። ግን ይሄ እንትን አይደለም፣ ፌር አይደለም ብዬ አስባለሁ። መጀመሪያ እግዚአብሔር ማመን እግዚአብሔር ዋና ነው። እግዚአብሔርን ካመንክ ሁሉም ነገር በትዕግስት ይሆናል። እግዚአብሔርን የምታምነው ከሆነ ታየዋለህ ይላል። የምታየው ከሆነ ደግሞ ትፈራዋለህ። የምትፈራው ከሆነ ታከብረዋለህ። የምታከብረው ደግሞ ከሆነ ትዕግስት ይኖርሃል። ትዕግስት ካለ ደግሞ ፍቅር ያንተ ይሆናል ይላል። ፍቅር ያንተ ይሆናል። ፍቅር ካለ ደግሞ እግዚአብሔር ካንተ ጋር ነው። እግዚአብሔር ካለ ሁሉም ነገር ሙሉ ነው። ግን አሁን አንቺ ወጣት ነሽ እንዳልሽው። ወጣት ብሆንም ብዙ ነገር ሊያስፈልገ ይችላል እኮ ያ እሱ እንዳለ ሆኖ ራሴን ወደፊት ለዓላማ ነው ያዘጋጀሁት። ምንድነው ዓላማሽ? እኔ ዓላማዬ
ራሴን በራሴ አቁሜ እናቴን መጀመሪያ ማስደሰት፣ ከዛ ቀጥሎ ከኔ በታች ላሉት ተስፋ ለቆረጡ ብዙ አሉ ለነሱ አርአያ መሆን። በጣም ጠንካራ ሴት መጽሐፍ ቅዱስ እንደሚላት በገንዘብ የማትገዛው ባሸበረቀ በዓለማዊ ነገር የማትገዛ ሴት፣ በመጽሐፍ ቅዱስ የምታምን ሴት መሆን። መጀመሪያ ራሴን መግዛት። ራሴን ከገዛው ሁሉም በቃ ከእግዚአብሔር ነኝ በቃ። አሁን ስንት ዓመትሽ ነው? አሁን 21 ዓመቴ ነው። 21 ዓመት ይዣለሁ 21 ዓመቴ። አሁን ምን አይነት እዛ ሂደት ላይ ያቺ መጽሐፍ ቅዱስ ላይ ያለችው በጣም መልካም ሴት አለች፣ ጠበኛ ሴት፣ አስተዋይ ሴት አለች፣ ልባም ሴት የምትባለዋለች። እሷ ደግሞ ዝም ብሎ አትመጣም። ከየት ይመጣል ማለት ተግባር ግን በሰራ ቁጥር ወደ እግዚአብሔር በቀረቡ ቁጥር መንፈስ ቅዱስ ነው የሚመጣል። ወደ እግዚአብሔር በቀረቡ ቁጥር በቀረቂቅ የእግዚአብሔር እንትን ማለት ትችላለህ። መልካም ሴት ለመሆን ልብህን መክፈት። እግዚአብሔር እንኳን ወደሱ ስትጠጋ ይቅርና ለገንዘብና ለእንትና ናድረስልን ስንለው እንኳን ይደርሳል። ሲሞላልን ይዘን እናሸበሽባለን፣ ሲጎልብን ወደ እግዚአብሔር እንሮጣለን። እሱ እንኳን እንደዛ ሆኖ እንኳን ይሰማል። በጥላቶቹ በቀራንዮ ተሰቅሎም እንኳን የማያደርጉትና ይቅር በላቸው ይላል። እና እግዚአብሔር ሰውን እንትን አይልም። ለጥላቶችም እሱ ሩህሩህ ነው። እንደዛ ለመሆን ልቤን ክፈትልኝ። መጀመሪያ ልቤን ለመክፈት እንድከፍትልኝ ደግሞ ወደ አንተ እንትን ትዕግስት ስጠኝ። የሚታየው ሁሉ የሚበላ እንዳይመስለኝ፣ ከማልፈልገው ቦታ አታውለኝ። ለእኔ የማይሆን ነገር እሱን ነገር አታሳየኝ፣ ከፊቴ ሰውርልኝ። ለእኔ ያልሆነውን ነገር እንዳላይ አታድርገኝ። ባለትዳር ሆነው ግን አንቺ ጋር ሲመጡ እንደው የምንፈልገው ነው የሚመጡት። አሜን። ትዳር ካላቸው እንደዚህ ማለት ለጊዜው እኔ ምን አውቄ በቃ ታምሪያለሽ፣ ስራ ጎበዝ፣ ጠንካራ ነሽ ምናምን በብዙ ነገር አንቺን ያገባ ምናምን ብሎ የሆነ ነገር ትነሽ። እሱ አግብቶ የለ ሚስት አለው ቤቷ ላይ። ከዛ በኋላ ነው እኔ እነሱ መሆን የምችለው። ከዛ ምን አንቺ እኮ ይሄን መስራት የለብሽም። አሁንም ጥያቄ ብዙዎች ሊያዩት ይችላሉ። እኔ አሁንም ደጋግሜ የምናገረው ነገር ቢኖረኝ እኔ ለራሴ ዓላማ አለኝ። ዓላማዬ ምንድነው? ብዙ ዓላማ አለኝ። በቃ ከእግዚአብሔር ጋር የምነጋገረው ነገር አለኝ። መጀመሪያ አስቀድሜ ራሴን ለእግዚአብሔር መስጠት አለብኝ። እግዚአብሔር ከሰጠሁት በኋላ መመልኮስ ግን አይደለም። ብዙ መመልኮስ አይደለም። መመልኮስ እንዳለው ነው። መመልኮስማ በቃ ከዛ በኋላ ቆጠብኩት ማለት ራሴን ጠብቄ ነው ያደረኩት። እስከዛሬ ምንም አይነት ሪያክሽን የለኝም። ምን ይሰማሻል አሁን? ሴት አሳዛኝ ፍጥረት ናት። ቤት ቁጭ ብላ ምናልባት ልጅ ወልዳለት ሊሆን ይችላል። አሜን። ብዙ ሴቶች የዋ ናቸው እና ይህ ሰው ውጭ እየበላ እንዳንቺ አይነት ቆንጆ ሴት ሳይ ሚስቱን ቤት አስቀምጠው ዋሽቶ እጁ ላይ ቀለበትም የለም። ምን ይሰማሻል? እንደው እንደ ሴት ልጅ ወደ ፍቅር ጉዳይም ወደ ትዳር ገና አሁን ያልተፈተንኩም እያስባል። ገና በጣም ብዙ የምፈተናቸው ነገሮች ይኖራሉ ለወደፊት እና ያቺ ሴት በዛን ሰዓት ውበቷ ወይ የሆነ ነገር ደስ ብሎት እንጂ ከሷ ምንም ፈልጎ አይደለም። መጀመሪያ እንትን ያላት ካጠመዳት በኋላ የልጅ እናት ከሆነች በኋላ ራሷን ለልጇ ብላ ከጣለች በኋላ ትዳሯን ብላ ዝቅ ካለች በኋላ ሌላ ውበት እኔም ቢያየኝ እኔ ግድም አይሰጠኝም። ምክንያቱም ያቺ ሴት በእኔ ቦታ ብዬ ባስባት ያቺም እንደኔ ውብ ነበረች። በዛን ሰዓት ተዋውጣ የምትሰራ ናት። ምንም አይመስላቸው ግን የከተማ ሴቶች አሉ እንዲህ ባለትዳር ነው የሚያስፈልገው፣ እንደዚህ ባለትዳር ነው የሚያስፈልገው፣ ማያስቸግር በቃ ማይጨቃጨቅ ሚስቱ ጋር ይሄዳል፣ በትርፍ ጊዜ እኔ ጋር ይመጣል። ያም ተደብቆ ስለሚመጣም የሆነ ፋይል ይይዝበታለሁ፣ ለሚስት ልክልሃለሁ እያልኩኝ በቃ አጠቀም። ምስኪኖች ሴት ነው እንጂ እሱማ ሁሉም ለወንዶች ማድረግ እኮ አይደለም ጥፋቱ። እንደዛም ሆኖም ብዙ ሴቶች ገንዘብ የሚፈልጉ ለፍቅር ብለው በንጹህ ልቡ እንትን ሲላ ገንዘብ የለውም ብላ ጥላ የምትሄድ ብዙ ሴቶች አሉ። እኔ ብዙ ጊዜ ሚዲያ ላይ ብዙ ጊዜ አለሁ። እኛን ትከታተኛለሽ ማለት ነው? ሁሌም እከታተላለሁ። ለምን ትከታተኝ? ግን እነዛ ያሳለፉት የሚወጣ ወረድ ምናምን እንደዛ ነው ሳይ በእንባ ታጠባለሁ። ለእነሱ እኔ በጣም አለቅሳለሁ። ያስተምሩሻል ግን ታሪካቸው በጣም ነው የሚያስተምረኝ። ደስ የሚለኝ ነገር ገብቼ ትንኩስኩስ ነገር አለ። ትርፍ ሰዓቴን የሚያስተምር ነገር
ጥልቅ የሆነ ታሪክ ነገር ያለፍኩበትን ህይወት እንደውም ይሄ ሰውዬ ካለፈ እኔ ማልፋለሁ። የቱ ጋር ነው ግን ሙሉ በሙሉ ሄዳሽው? እንደዛ ካልኩ በኋላ አሁን ምግብ ቤት እየሰራሽ ነው? እየሰራው አመመኝ በመሃሉ። እሺ ከዛስ? ከዛ እየታመምኩ በቃ እሷም ግን ብታመም ተኝ ምናምን ነው የምትለው። በጣም ጥሩ ሰዓት ምን እንዲወጣላታል። ከዛ ግን 5 ወር ከሰራው በኋላ በጣም ያመመኝ ምናምን 8 ወር እስከ 8 ወር ጸበል ያምጣልሽ ምናምን እያለች አቆየች። ከ8 ወር በኋላ ወጣሁ። ከዛ ወጣሁ። የት ገባሽ? ከዛ ወጥቼ እርግብ ሆቴል የሚባል እሺ አስኩ ምናምን እዛው ትልቅ ሆቴል እንግዲህ ስሰራ እንግዲህ ብዙ ሰው ነው የተገነዘው። ሲሰራም ምን ስትልም ሰው ይወዳል። ስትወድቅ ግን ማንም ይወድ ከእግዚአብሔር ውጭ ማንም ይወድ። ከእናቴ ውጭ ሰው ይወደኛል ብዬ አላስብም። አሁንም ቢሆን እናትሽም እንደው እግዚአብሔር የባረካቸው ስለሆኑ ናቸው። እናት የተለየ ፍቅር አላቸው። ግን ይሄን ወቂ ጌታችን ምን እንዳለ ታውቂያለሽ? ምን እንዳለ ታውቂያለሽ? መጽሐፍ ቅዱስ ላይ ጨው ለራስህ ስትል ጣፍጥ አለበለዚያ ድንጋይ ነው ተብለህ ትወረወራለህ። መጽሐፍ ቅዱስ ነው። ኢየሱስ ነው። እኔ ብል ኖሮ እሺውን ኢየሱስ ጌታ መድኃኒዓለም ከሶስቱ አካል አንዱ የሆነው የድንግል ማርያም ልጅ ቸሩ አባታችን ለራሳችሁ ስትሉ ጣፍጡ። ገባሽ? አልጫ በጨው ይጣፍጣል። ስለዚህ ምንድነው በስራችን፣ በስራ ቦታ ላይ፣ ትዳራችን ውስጥ፣ ጉርብትና ላይ፣ ቤተክርስቲያን ውስጥ እንደ አልጫ ሳይሆን እንደ ጨው ሆነን መጣፈጥ አለብን። በስራችን ቆመን ሰው ነው። እግዚአብሔር ብቻ ነው እጁን ዘርግቶ እኩል የሚወደን እኩል ለኃጢአተኛውም ለጻድቁም ፀሐይ የሚያወጣ እግዚአብሔር ብቻ እኮ ነው እንጂ ማንም ሰው ሲወድሽ ምክንያት ይፈልጋል። እሱ ግን የሚለው እኔ እንደምወዳችሁ እርስ በራሳችሁ ተዋደዱ ነው ያለው። እኔ እንዴት ነው የወደድኳችሁ አልመረጠም። ዛሬ እኔና አንቺን እዚህ እኮ ሲያስቀምጠን እኮ አይገባንም እኮ ተገብቶን አይደለም እዚህ ጋር እኮ ሰው መስለን የምናወራው። ግን እኛ የዛ ያህል ልብ እንዳንይዝ ደግሞ ልባችን ቅድም አንቺ እንዳልሽው ተዘግቷል። እና ይሄን ማወቅ አለብሽ። ሰው እንደ እግዚአብሔር ወድቄም አሁን መንገድ ላይ ስንት የወደቀ ሰው አለ መሰለሽ። እኔና አንቺዋን ብንሄድ አንድ ሰው ቀና ብሎ ማያዩ አለ፣ መራቡን እንኳን ማያይ አለ ሰው ማለት ነው። እና ይሄን ማወቅ አለብሽ በቃ። ስለዚህ ለዚህ ነው በሙያሽ እጅሽ ተስሞ ጊዜሽን በአግባቡ ተጠቅመሽ ተወደሽ መስራት ያለብሽ። አንዴ ከዛ መለጥሽ ማለት ጉድሽ ፈላ። ይህንን ፕሮግራም ስፖንሰር ያደረገላችሁ 29ኛው ዙር ሪትሪታችን ነው። አርባ ምንጭ በፕሌን ሄደን 4 ቀን ቆይተን እንመለሳለን። አእምሯችን ባሉታዊ ሐሳቦች የሚንጫጫ ከሆነ፣ ስሜታችን እንደ ፍርሃት ባሉ ስሜቶች የሚረበሽ ከሆነ፣ ትናንትና ውስጥ የሆነው ነገር እያስጨነቀን ያልመጣ ነገር እያስፈራራን ካለን፣ በትናንትና ልጅነት ስቃይ ውስጥ ያሳለፍናቸውን መከራዎች በግንኙነት በትዳር በሱስ እየተሰቃየን ካለ የ4 ቀን እጅግ ውስጥን ፈዋሽ የሆነ ሪትሪት አለን። 0987 29 ያደውላችሁ ተመስገቡ። የፊታችን ሐምሌ 17 እስከ 20 እሱ እንዳለ ሆኖ እግዚአብሔር ብቻ ነው በቃ ምንም ይሁን ምንም። ከዛ በታች ደግሞ እናት ለእናቴ ቃልልኝ ለእናቴ ቃልልኝ አይደለም። እውነት ነው። የእናት ፍቅር ይለያል አይደል? ማለት ከእናት በላይ ያለው ስሜት በቃ ወልዶ ማሳደግ ምናምን ኖርማል ነገር ነው። የእናት ስለእናት ግን ከእናት በላይ የከፈለችው ዋጋ ለእሷ አይገባትም። ያንቺ እናት እኔ ምንም ባደርግላት ምንም አይገባትም ማለቴ ከዛ በላይ ነው ከሚለው በላይ ነው። ለእሷ ምንም ቃልም የለኝም። ምንም ባደርግላትም ለእሷ እሷን የሚገልጽ ነገር የለም። እግዚአብሔር ብቻ ነው እንትን የሚላት። ያጠነቀራትም እግዚአብሔር ነው። ተስፋ የሰጣትም እግዚአብሔር ነው። ያተሰማሽ ከዛ ሌላ ቦታ ስትገቢ በቃ ስታመም ማንም አይፈልገኝም የሚለው ስሜት ማንም አይፈልገኝም ማንም ከዛ በኋላ ግን እግዚአብሔር ይፈልገኛል የሚለው ነው በቃ ነው። ከዛ ገባው ታመምኩ። እንደዛው እንዳልኩ ሆቴል ነው ትልቅ ሆቴል ነው። እዛ ታመምኩ በጣም ስታመም ሁለተኛ ላይ ዘግተውኝ ሄዱ። ሁለተኛ ፎቅ ላይ ምኝታ ዛን ምንተኛው ዘግተውብሽ ቆልፈው ለምን? ስራ ነው የሚሰሩት። ለዛ እኮ ነው ሰው ስትሰራ ብቻና ሲኖር ብቻ ነው የሚወድ። እግዚአብሔር ግን እስከ ቆሻሻ ልብስ ለብሳል የተከበረ ነው አይልም። ዝም ብሎ ይወዳል።
ባይመስለንም እንኳ አሁን አንዳንድ ሰዎች አሉ። እኔ እንደው አንዳንድ ጊዜ እንደው ሶሪ ስላቋረጥኩሽ እንደው ብዙ ትምህርት አስተምራለሁ ሶሻል ሚዲያ ላይ በጣም ብዙ ትምህርት ነው ማስተምረው። እንደው ግን አንድ ነገር እንደው እስቲ እንደው ምንድነው አንዱ ውዱ ነገር ለሰዎች መንገር የምትፈልገው ቢባል እግዚአብሔር ምን ያህል ይሄን የሚያዩ ሰዎችን እንደሚያፈቅራቸው ምን ያህል ማለት ድሃ ቢሆኑም ጎዳና ላይ ቢኖሩም እስር ቤት ቢወድቁም ሆስፒታል ቢተኙ የእግዚአብሔርን ፍቅር እንደው ባሳውቃቸውና ባሳያቸው ሌላ ሁላ ትርፍ ነው። እንደው ዝም ብሎ ገንዘቡ እሱ ሁሉ ትርፍ ነው። እግዚአብሔር ማያዝ ግን የመጨረሻ የፍጻሜያችን መጨረሻ በምድራዊም ስንኖር ለስጋችንም ሆነ ለእንትና እግዚአብሔር በቃ ሁሌ እግዚአብሔር ማስቀደም አንተ ቅደም እኔ አውቃለሁ ከማለት ይልቅ እኔ ምንም አላቅም የነገው የዛሬም ሲመሽም ሲነገም አላቅም ስለዚህ አንተ ቅደም ሰው የለኝም ከማለት አንፃር እግዚአብሔር ብቻ ነው ብያመልኩት ያኔ ነው በጣም ታመምኩ። በቃ ወደ ሽንት ቤት መሄድ ምናምን ፈለኩና እዛው ላይ ወደኩ። ከዛ መነሳት አቃተኝ በጣም አመመኝ። ከዛ ተኝቼ እዛ ቀይ ሰውዬ መጣና በቀኑ ነው ወደዚህ ወጣሽ አልፈሽ ብትሄጂ የሆነ በራ አለ እዛ ትድኛለሽ ጸበል አልነገረኝ ስሙ እዛ ብትሄጂ ብትሄጂ ትድኛለሽ እዛ የሚሰራ ሰው ነው መዳኛሽ ደርሶ ነው ይሄ አይደለም ዝም ብዬ ተኝቼ እኮ ማርያም መዳኛሽ ደርሶ ነው አለሽ መዳኛሽ ደርሶ ነው የተፈተንሽ ለምን ታለቅሻለሽ በእንባ ታጠባለሽ ወድቄ አመኝታ አይደለም ይወደሽ እንደ ቤት ለማይር ፈልጌ ወድቄ ነው ዛሬ መጣ ከዛ ሰውዬው ከዛ ግን የለም እንደዚህ እንትን ብያለሁ ግን ያናግረኛል እንደሰው ዝም ብዬ አዳምጠዋለሁ ሊመሽ 12 ሰዓት ምናምን እንትን ብሏል። ከዛ የት ነው የወደቅኩት ምናምን ብዬ ሳስተውል ወደዚህ ብትድን ያለሽ ያለ ሰውዬ የት አለ ሊያናግረኝ መጥቶ እንደስል የለም ቀይ ሰውዬ ነው። ከዛ ግን በራሴ ከዛ ወዴት ነው ምናምን ብዬ አጎቴ ልጅ ዛይዳ ነበር ስጠይቃት በረሃ ነው ሽንቁሩ ሚካኤል ወደ ሰላሌ ሽንቁሩ ሚካኤል ነው እሺ እዛ ነው አለ እዛ ነው እሱ ነው እንዲያሳይ ሲሄድ በራው የነገረኝና ያየሁት በህልሜ ያው ነው ሽንቁሩ ሚካኤል እሺ እዛ ሄድኩ ወጥቼ ሄድኩ እዛ እነሱ ወጥዩና ያጎቴ ልጅ ሳኛለች እዛ ከዛ ተገዝቶ ነው ምናምን የሚበላ በጣም ትልቅ ገዳም ሽንቁሩ ሚካኤል ደግሜ መሄድ እፈልጋለሁ። ራሱ ነው ያጠምቀው አለው ራሱ እንትን አለው ሻንዳ ምናምን አለው እኮ ራሱ ያጠምቃል ግን ሄጃለሁ ነው የሚመስለኝ ሽንቁሩ ሚካኤል አሁን በጣም እንትን ብሏል እየተሰራ ነበር ትልቅ ህንጻ ነበር አሁን ቆይቷል ኬርቆስ ነው በጣም እንትን ነው በዛ ቤት ትድኛለሽ ምናምን ከዛ እኔ እኮ ኃጢአተኛ ነኝ እኔ እኮ ከአንተ ፊት መቆም የማልችል አነስተኛ ሰው ነኝ እንዴት ተገልጥታ ብቸኝነቴን አይታ ነው ምን አግኝተብኝ ነው ከኔ ነኝ እኔ ለአንተ ምንም ነገር ነኝ ምን አግኝተብኝ ነው እንደዛ አድርገህ አላወራው ምናምን ለሰው እዛ ተጠምቄ ተመለስ 7 ቀን ምናምን ከዛስ እዛ መጥቼ እንትን አውቶቢስ ተራ ስራ አጣሁ ተንከላተሁ። እንግዲህ ውጭ ላይ ወጥቼ ምግብ መብላት ነው አልወድም። ከዛ ምግብ መብላት አልወድም ብስኩት ብቻ ነው የሚበላው እደላለሁ ቤቱኝ አፋር ላይ ነው የሚታኘው። ከዛ ሚካኤል አዲስ ሚካኤል አለ ከዛ እጅ አለቅሳለሁ አድነኛል ደሞ የሆነ ስራ ስጠኝ አሁንም ከዛ እንደዛ ያለቀስኩ ከዛ ተመልሼ አልቅሼ ምናምን ታስዬ ተመለስኩ። 8 ቀን ምናምን ቆይቻለሁ እዛ። ከዛ በኋላ መሙ የለም ዳሽ የለም እስካሁን አሞሽ አይቀም። ለለ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 
ይድረስልኝ ብዬው እውነት እኔ ለኢትዮጵያ ሕዝብ ለሁሉም ሰው እኔን የሰማ አምላክ እኔ ሁሉንም ይስማ። ሚካኤል ከሚካኤል ጋር የነበረሽ ሪሌሽንሺፕ ከዛ በፊት ነበረ ወይስ የዛን ጊዜ ነው? ቤተክርስቲያኑ ሚካኤል ነው የኛ ገጠር እና ግን ሻንዳ ምናምን ስለሌለ ብዙን ጊዜ ማለት ዳለው አስቀድሳለሁ ምናምን ማዛን ምሰግደው ምናምን። ከዛ በኋላ ግን ላይፍ እንዴት ሆነ ከሽንቁሩ ሚካኤል በኋላ? ከዛ ደናውኝ ስራ ዛዋላ ታሳልኩና ከዛ ወደ መገናኛ 10,000 ብር መጣልኝ። ወደ እንትን ደግሞ 7,000 ብር መጣልኝ። ወደ ምን? አሁን ያለውበት ወደ ጀርመን። እሺ
ከዛ እዛ መሄድ ግን ወደዛ መሄድ ነው የፈለኩት። አየው እግዚአብሔር አንዳንድ እኛም የምንፈልገው ነገር አልሆነ ብለን ግትም የምንለው ነገር አለ። መንገዳችን ለእግዚአብሔር አሳልፎ መስጠት ለእኛ ነው ይጠቅማል። ወደዛ መሄድ ነው የፈለኩት። ግን እኔ ወደዚህኛው መሄድ ደስ አላለኝ። ግን የፈቀደልኝ ይሄ ነው። ያለቀስኩ ምናምን ሄድኩ። አሁን 2 ዓመት ሆኖኛል። ደስተኛ ነሽ በስራሽ? አዎ እዛ ሄድኩ። ከዚህ በፊት የምሰራ ቤተክርስቲያን ምናምን አይወጣም። አካወራ እንዴ ነው ረፍት የሚሆነው። እዚህ እሑድ እስከ 4 ሰዓት ክፍት ነው። ደግሞ ቅዱስ አዲሱ ሚካኤል ወስዱ ቁጭ አደረገኝ። ቅርብ ነው። ትሄጃለሽ? አዎ ምንም በቃ ሲከፋኝም ሆነ ምንም ማለት እዛ ነው የምሄደው። አሁንም ቢሆን 1,000 ብር እሰጥሃለሁ። በቃ እንደዚህ ችግር ያንተን እንትን ማለት ፈልጋለሁ። መጀመሪያ እዚህ ከመጀመሪያ በፊት ከመንገሬ በፊት ተስያለሁ። ዋው! አሁን ሚካኤል ጋር አስገባለሁ። ለምን ነው ግን እዚህ የመጣሽው? ማለት እኔ ከዚህ በኋላ በቃ ያለው ህይወቴ እንትን ማለት ፈልጋለሁ። ሰው የለኝም ማለት የመስራት ፍላጎት አለኝ። የትኛውም ስራ እሰራለሁ ነው። አልሰራም አልልም። የትኛውም ነገር እችላለሁ። ክሬው ለምን አልወድቅም? ሲጀመርም አልወድቅም። በወድቅም ደግሞ በውድቀት በእኔ አይደለም የተጀመረው። የሰው ልጅ ሲፈጠር ጎደሎ ነው የተፈጠረው። አንዱን ስንሞላ አንዱ ይጎላል፣ አንዱን ስንሞላ አንዱ ይጎላል። ፈጽመን ወደ እግዚአብሔር ስንሄድ ብቻ ነው ሰላምና ፍቅር የሚኖረን እና በወድቅም ልውደቅ ነው እንጂ የትኛውም ስራ መስራት ለእኔ ደስተኛ ነኝ። መስራት እችላለሁ። አሁን ግን ስራ የሰራሽ ነው? አዎ። ግን አሁን ቢሆንም እናቴን እያስደሰትኳት አይደለም። ለእናቴ አሁን እንትን ፓስፖርት ምናምን አውጥቼ ነበር ወደ 40 ሀገር ቶሎ ብዬ ከተማ ቦታ ምናምን ገዝቼ በቃ እናቴን አስደስቻት በቃ እኔ ስቃ ማየት ከጎኔ ምናምን ያን ያለፈውን ታሪክን አብረን ይሆናል። አሁንም ስቃይናለች። እውነት ለመናገር እንደሌላው ማህበረሰብ እንደሚኖሩ አይደለም ትኖሩ። እናቴ ምንድነው ስቃዩ? አባታችሁን አሁንም? ሰው ከዚህ ስቃይ ማን ነው የሚያወጣት? እኔ ነኝ። አንቺ አታወጪም፣ እግዚአብሔር ነው የሚያወጣሽ። ማለት እግዚአብሔር ሆኖም እናቴን እኔ ማውጣት የኔ ሐሳብ እግዚአብሔር ረድቶኝ ከዛ ሁሉ ውጣ ወረዳ አሳልፎኝ አሁን ደግሞ ለእናቴ እሱ ብርታት ቢሰጠኝ ይሰጥሻል። አሁን አንቺ አረብ ሀገር ብለሽ ምናምን ሄደሽ እናትሽ ገንዘብ ቢኖርና ወጣ ከተማ ብትወጣ የምትደሰት መስሎሽ ከሆነ ተሳስተሻል። መጀመሪያ እግዚአብሔርን አማክሪው። ይሄ አንቺ ሐሳብ ነው። እናትሽ ባል ብቻ አይደለም እዛ ያላት፣ ጎረቤቶች አሏት፣ ማሳ አላት፣ ቤተክርስቲያን አላት፣ እድር አላት፣ እቆብ አላት፣ ጽዋ ይኖራታል አይደለ? ይሄም አባት ደግሞ አላት፣ አባታችሁ ደግሞ አላት። እግዚአብሔር ጋር ምን እንዳለ ልንገርሽ አዲስ ዓለም። እሺ እግዚአብሔር ጋር መፍትሄ አለ። መፍትሄው ከሱ ነው እኮ። ግን አሁን አንቺ በአንቺ አእምሮ አረብ ሀገር ሄጄ ብር አግኝቼ አስባ እንደዛ ነው የማስበው። ማለት እዚህ ሁኔም በቃ እሷን ማስደሰት እኮ እሷን የሚያስደስታት ማን ነው? ብር ነው ወይስ ብር አይደለም የሚያስደስታት? በነገራችን ላይ ግን ካለችበት ሁኔታ በቃ እኔ በርትቼ በቃ የእሷን ውለታ መመለስ፣ ምንም እንኳን የእሷን ውለታ መመለስ ለእሷ እንትን የለውም የምትጀመር አይገናኝም። ግን ቢሆንም በቃ እግዚአብሔር ለእኔ ብዙ ነገር አድርጎልኛል። ከሞትም አድኖኛል። በህፃንነት ጀምሮ ስለፈተንከኝ ነው። እንኳንም ፈተንከኝ። ባትፈትነኝ ኑሮ በወጣትነቴ ብዙ ነገር አደርግ ነበር። አንተ በማትፈልገው ቦታ ታገኘኝ ነበር። እግዚአብሔር ወይ ትወደኛለህ፣ ወደኸኝም ነው ያን ሁሉ ፈተና እንዳልፍ ትችለዋለህ ብለን የሰጠኝ እንጂ የማልችለውን ደግሞ አልሰጠኝም። በቃ አንተን ከማመስገን ወደኋላ እንዳልል በቃ አሁንም ቢሆን በቃ ከእጅ አታወጣኝ። ይሄ ትልቅ ጸሎት ግን ከእጁ ካላወጣኝ ነገሮችን ሁሉ አስተካክላቸዋለሁ ማለት ከእግዚአብሔር ጋር። አሁን መጠንቀቅ ያለብሽ ምን እንደሆነ ልንገርሽ። ለአንቺ ለውጥና ለእግዚአብሔር ለውጥ ይለያያል። ለአንቺ ስኬትና ለእግዚአብሔር ስኬት ይለያያል። እግዚአብሔር ብዙ ጊዜ ምን ይላል? ሐሳባችሁ እንደ ሐሳቤ አይደለም፣ መንገዳችሁ እንደ መንገዴ አይደለም። መጽሐፍ ቅዱስ ለዓለም ጥበብ ለእግዚአብሔር ሞኝነት ነው የሚለው። አሁን ለእኛ ጥበብ ማለት ለምሳሌ አንድ ሰው ወርቅ በወርቅ አድርጎ መኪናውን ይዞ የሆነ ትልቅ ቤት ውስጥ እየኖረ ሲጨፍር ብናይ በቃ ጥበብ ነው እንላለን። ለእግዚአብሔር ጥበብ ደግሞ ምናልባት ማመስገን ሊሆን ይችላል፣ ምናልባት መመነን ሊሆን ይችላል። መጀመሪያ በዚህ ጉዳይ ማማከር ያለብሽ እግዚአብሔርን ነው። ቅድም ስለ አባቴ እየነገርኩሽ ነበር እና እኔ አሁን አባቴን ወደዋለሁ፣
ምንም ነገር ቢለኝ ማድረግ እችላለሁ፣ ግን ምንም ማድረግ አልችልም። እና እኔ እግዚአብሔርን ማገልገል ነው የፈለግኩት። በቃ ጥበብ ስጠኝ፣ ሰዎችን ላገልግል ነው። ግን እንዴት ላገልግል? ማንበብ አለብኝ። እና እዚህ ጋር አባቴ ጋር ችግር ነበረ። ስለዚህ ያደረግኩት ነገር ምንድን ነው? ይኸውልሽ ከውስጤ አውጥቼ ሙሉ ለሙሉ ኃላፊነትን ከኔ ላይ ወደ እግዚአብሔር ማውረድ ነበር። አሁን አንቺ የእናትሽን ችግር ከትከሻሽ ላይ አንሺ። አንቺ የእሷ አዳኝ አይደለሽም። አንቺ ሳትወለጂ ለምክንያት ነው የፈጠራት። ስትጀመርም ያለ ዓላማ እግዚአብሔር ወደዚህ ምድር ስለዚህ እሱ የሚያደርግ እግዚአብሔር እንዳለ ወቂ። ግን የዕለት ተዕለት ኑሮ አንቆ ይዟት ከእግዚአብሔር ጋር ማድረግ ያለባትን ጸሎት እንዳታደርግ ስለሚያረጋት አንቺ ለእሷ ጸሎት ማድረግ ትችያለሽ። አየሽ፣ አንቺ ለእሷ የምታደርጊው ጸሎት በጣም ይሰራል። እንዴት በይ፣ ወደ እግዚአብሔር ዘንድ ሄደሽ ምንድን ነው ማድረግ ያለብኝ ብለሽ መጠየቅ ትችላለሽ። በነገራችን ሳትጨናነቂ ምን አስበ ነው እናቴ ላይ እንደዚህ ያረከው? ምንድን ነው እሷ ያልገባት? እኔ ባደርግ ህይወቷ ሊቀየር የሚችለው ሰው ጠንቋይ ቤት ሄዶ እንትን ያደርግ የለም ምንም የማያውቅ ሰው ጋር ሄድና ምን ላድርግ ጋሼ ምናምን ነገር ይላል። አንቺ እኮ እግዚአብሔር ጋር ሄደሽ እምነት ስላለሽ ከበሽታ ስላዳነሽ እግዚአብሔር ጋር ሄደሽ ቆይ የእናቴን ጉዳይ ምን ባደርግ ነው ለእሷ ትክክለኛው ያንተ ፍላጎት ነገርሽ። ቅድም የአንቺ ፍላጎት መገናኛ ነው፣ እግዚአብሔር ወደ ጀርመን ወሰደሽ። ኦኬ ያንተ ፍላጎት ግን ምንድን ነው በይ። እግዚአብሔር ብዙ ጊዜ የሚልሽ አንቺ ከምታስቢው ተቃራኒ ነው። ምናልባት ታያት ሊልሽ ይችላል። ገባሽ? አንቺ ግን አይ ቤት ልግዛለ ቅዱስ ሚካኤል እንጃ ለምን እንደሚሰማኝ ጥያቄ ራሱ እንትን አላልኩለትም። ለምንድን ነው ማለት አሁን ያለውበት ሁኔታ እኔ ይሄን አድርግልኝ አሁን አለልም። ብዙ ለምን ታያለሽ? እንደዚህ አለልም። ሲገባሽ አይደለም ሲገባኝ ሳይሆን አሁን ማመስገን ምን አድርጌልህ ነው? አሁን ከቤት ራሱ እንዴት ነው የሚሰማ? የሆነ ነገር ብኜ ሳለቅስ ቅዱስ ሚካኤል ማርያምን የምሬ ነው እንዲህ ተዘርሮ ነው የሚጠብቀኝ። ተኝቼ እንኳን የምህም ሲሰማኝ አሁን አንዳንዴ ያመኝ ይችላል፣ ግን በቃ አበርታኝ እንጂ እንደ አሁን አስለምደኛል እኮ ብቻዬን መቆም እኮ ለምጃለሁ፣ በአንተ መቆም ችያለሁ። እና ሰዎች ሲወድቅ አይወዱም። ያለውበት ሁኔታ ታውቃለህ። ስዕል አለ፣ የማርያምን ስዕል አለ እንትን ያልኩት ቤት ዶርሜ ጋር እና የመድኃኒዓለም ትልልቅ ሰዎች አውርጄ አውራታለሁ እንደ ሰው። አንቺ አትጨክኝም፣ የአምላክ እናት ነሽ። የምሬ ነው። ታወራሻለች? አወራለሁ፣ ከእሷ ጋር አወራለሁ። ማርያምን ከእሷ ጋር እሱም ቅዱስ ሚካኤልም አለ። በቃ የህሊና ጸሎት አደርጋለሁ። ያን አቅም ኑሮኝ አይደለም። ለምንድን ነው የሚሰማኝ ብዬ ራሴ ጥያቄ የሆነብኝ ነገር ለምን ይሰማኛል? እናቴ ትሙት ይሰማኛል። የሆነ ነገር ብዬው ይደርሳል። ምንም ያለምንም እንትን እንደዚህ በመሆንስ ምን አድርጌልህ ነው? በቃ ከእኔ ምን አግኝተህ ነው? እሱ አሁን ትልቁ ችግር ምንድን ነው? እናትሽ ከአንቺ ምን አግኝታ ነው የምትወድሽ እኮ አልቆ እሱን አስባለሁ። ስለዚህ ለዚህ ማሰብ ያለብኝ ስንት ኃጢአተኛ ሰዎችን እኮ ቤት እንዴት ጸጋ ሰጥቷቸው በጎዳና ላይ ድረታቸውን ነፍተው እንዲሄዱ የሚያደርግ ስልጣን ሰጥቷቸው አብልቷ ጠጥቷቸው የሚያኖር አምላክ እኮ ነው ያለን። ጨካኙን ሰውዬ ከደጉ በላይ ኃጢአቱን ሸፍኖ ለምን ካልሽ ቅድም ብለናል፣ የእግዚአብሔር ፍቅር እንደዛ ነው። እኔና አንቺ ጻድቅ ሰው ስናይ እናሽቃብጣለን፣ ኃጢአተኛ ሰው ስናይ እንጸይፋለን። እግዚአብሔር ግን እንዲሁም ለኃጢአተኛው ሳያዳላ ይቀራል ብለሽ ነው። ስለዚህ የሰው ችግር ኃጢአተኛ የሚያዳሉ ለምን ይመስለዋል? አንዳንዴ ሰው ጸጋ ይሰጠዋል። ከዛ እግዚአብሔር መስጠቱን ይሰጣቸውና በራሳቸው ያመጡት ይመስል ሊፈትናቸው። የሚያሳጣንም እንደዛ ነው እንጂ ሙሉ አድርጎ ሁሉም መፍጠር እኮ ይችላል። እሱም የማይቻለው ነገር የለም። ባለጸጋ የሚያደርጋቸውም ያለፉበት ውጣ ውረድ ማንኛውም ሰው አሁን ውጣ ውረድ ሳያሳልፍ የደረጃ ላይ የሚሆን ምንም ሳያሳልፍ እንትን አይልም፣ አያልፍም። ፈተናውን ተፈትነ ውጤት የምታመጣው ከሰረክ ትወድቃለህ። በቀጣይ በስነስርዓት ከተማር ከደረጃ እንኳን የዓለማዊ ትምህርት እንኳን ደህና ውጤት ከመጣ የምታልፈው እግዚአብሔርም እኛን የሆነ ጸጋ የሚሰጥንም መስጠቱን ያመሰግነኛል ወይስ አመሰግነኝ? ሰው የሚያሳጣን ደግሞ ማጣቱ ደግሞ በችግር ሰዓት ሆኖ ያመሰግነኛል ወይስ በእኔ ላይ ያሟርታል ወይስ እንትን ይለኛል? እኔን በሃይማኖት ብቻ ራሱ እኔ እንትን እላለሁ፣ ምንም አይኖረኝ በቃ። አሁን ለእናቴ ምናምን የሚለው ነገር እንዳለ ይሁንና ለራሴ ሃይማኖቴ ብቻ ለእኔ
ማመኔ ብቻ በእግዚአብሔር ስር መሆኔ ብቻ ለእኔ ትልቅ ነገር ነው። ምንም አይኖረኝ ምንም ደግሞ ከሰራው ከእግዚአብሔር ከተጠቀው ምንም ነገር እንደሚኖረኝ ያምናለሁ። እሱ እኮ ቦነስ እኮ ነው። አሁን ሰው እሱን ዋና እና ሰው ይኸውልሽ አየን እኮ ብዙ ሰዎች እኮ አሉ ብዙ ነገር ኖሯቸው እኮ ሰላም የሌላቸው ሰዎች አሉ። ለምን? ዓለም እኮ የናቀው አንድ ነገር የእግዚአብሔርን ኃይል እንዴ አንቺ እኮ ስልክ እኮ ኃይል አለው አይደል? ዩቲዩብ እኮ ኃይል አለው። የእግዚአብሔር መንፈስ የሚሰጠውን ደስታ፣ እርካታ፣ የልብ ረፍት፣ ሀብት ጌጥ እኮ ነው። አንድ ሰው እኮ ወርቅ አለኝ ብሎ እኮ ይተብታል። ሚሊዮን ፎሎወር አለኝ ብሎ እኮ በጣም ያዙን ልቀቁኝ እኮ ይላል የሰው ልጅ። እግዚአብሔር ግን አንድ ሰው ቢኖረው ትልቅ ነገር ነው። ዝም ብሎ ለወሬ አይደለም። ምን የምልሽ አሁን አንዳንዴ ምን ይሆናል? አሁን እኔና አንቺ የምናወራው ነገር እዚህ ጋር ልቡ ላልተከፈተ ሰው ምን ይላል? ዝም ብሎ ወሬ። ምክንያቱም ብዙ ዝም ብሎ ሰው የሚያወሩ ሰዎች ስላሉ ስለ እግዚአብሔር ወሬ በቃ ሾው የሚያደርጉ ሰዎች አሉ። አይደለም፣ እውነት ነው አለ። ስጠሪ ይመጣል። ይኸው አክሞሻል። ስለዚህ እናትሽ የጎደላት ሐኪም ቤት ምን ያድናል? ራሱ ሐኪም ቤት ምን ያድናል? ዝም ብለን ግን አድምጪኝ። ሐኪም ቤት ያላችሁ ሰዎች ደግሞ የምታስፈልጉበት ሰዓት አለ፣ የማታስፈልጉበት ሰዓት አለ። እናንተ ታከማላችሁ፣ እግዚአብሔር ያድናል። ግን አንድ ነገር ልንገርሽ፣ እናትሽ የጎደላት መፍትሄ ያለው እግዚአብሔር ጋር ነው። ስለዚህ እኔ ምን አይነት ህይወት እንድትኖር እንደፈለግሽ ትልሽ ጸጉርሽ እንኳ ስንት እንደሆነ ያውቃል እግዚአብሔር። ዋና ጸሎቱ እግዚአብሔር እኔን ከዛ ሁሉ መከራ ያዳነ እናቴን ማርናት ማለት እናቴንም በቃ ሰላም ስጣት፣ አባቴ ለእናቴ ምቹ ይሁን ብሎ መጸለይ ነው የነበረብኝ። አዎ እኔ ግን በቃ በገንዘብ የሚሆን መስለኝ በቃ ቶሎ ገንዘብም ደግሞ ይመጣል እንዴ አንቺ አሁንም ወደ እግዚአብሔር ሂጂና ስንት ብር ነው የምትፈልጊ ነው እግዚአብሔር ይምርሽ። ስንት ብር እንዴ እኔ ቅዱስ ሚካኤል አላቅም የምር አላቅም። ምን እንደምል ራሱ ለምሳሌ አንድ ጊዜ ምን ፈለኩኝ? 1 ሚሊዮን ብር ፈለኩኝ። በቃ አስጠላኝ። ለቤት ኪራይ መጨነቅ፣ ለብር ብሎ መኖር አስጠላኝ። እግዚአብሔር ቸር ነው ይሰጣል። ጠየቅኩት 1 ሚሊዮን ብር። ታገሳለኝ። የማታውቀው ብዙ ነገር አለ ስለ ገንዘብ ያልገባ። ቀስ በል፣ አትቸኩል። እኔን እወቅ፣ በእኔ ተደሰት። ይሄ የምታየውን ሰው እዚህ ብር አግኝቶ የጠፋውን ሰው ይታያል። እንደነሱ ነው የምትሆነው። ተደሰት በእኔ መጀመሪያ ድህነት ውስጥ። ኦኬ ሰጠኝ እግዚአብሔር 1 ሚሊዮን ብር። ስለዚህ እግዚአብሔር እንኳን በብር የሚገመት አምላክ አይደለም። ህይወትን የሰጠ አምላክ እኛ በቀላሉ ስለምናስበው ከተሰጠን ይልቅ ያልተሰጠን የከለከለን ነገር ደግሞ ለምን ራሴ ሰረዳው አንተ የሆነ ነገር ጠይቄ ከከለከለኝ እንትን ብሏል። በቃ ለእኔ አንተን አላደለኝም። ስጀመርም አያስፈልገኝም። ለእኔ ያ ገብቶ እኔ የምፈልገው ነገር አላቅም። እኔ ለነገ ምን እንደማስብ አላቅም። አስባለሁ። መልካም ከሆነ ይሰጠኛል፣ መልካም ካልሆነ ደግሞ ትጠፍብኛለህ። አሁን ሁለት እንትኑ መጽሐፍ ቅዱስ እንደሚለው ጸሎት ለጸሎት ሄዱ፣ ሁለታቸው ጠየቁት አንድ አይነት ጥያቄ። ሲጠይቁት ምን አለ? ለአንደኛው ሰጠው። አንድ አይነት ጥያቄ የሰጡት ወንድማማቾች፣ ለአንደኛው ከለከለው። ከዛ ጌታ ወይ ለምን ከለከልከኝ? የጠየቅኩ አንድ አይነት ጥያቄ ነው ከሱ ጋር። ለሱ ሰተህ ለምን እኔን ከለከልከኝ ሲለው ምን አለው? ልጄ ወይ ለአንተ ብሰጥህ ትጠፋብኛል፣ ለሱ ባስቀርበት ደግሞ እሱም ይጠፋብኛል። ባልሰጠው ኑሮ ያን ነገር አስፈላጊው ስለሆነ ይጠፋብኛል አለው። ይሄ እሱ ያኛው ደግሞ ብሰጥ ኑሮ ደግሞ ይሄ ነገር ያጠፋሃል። እዚህ ጋር ግን ወቂ እግዚአብሔር ጋር ሁሉ ነገር አለ። ልጅ ቢኖርሽ በ7 ዓመቱ ብትወጁም ብታፈቅሪውም መኪና ይገዛልኝ ብልሽ አገዥውም ስለሚጠፋ በ7 ዓመቱ እግዚአብሔርም ያየናል። እንድንጠፋበት አይፈልግም። ዋናው ነገሩ የጠፋው ልጅን ታሪክ ታውቂያለሽ አይደል? የጠፋው ልጅ ታውቂያለሽ? መጽሐፍ ቅዱስ ያለውን ታሪክ ቅርታ ግን መጽሐፍ ቅዱስ ስለማይመቸኝ ማለት ታሪኩ ልንገርሽ። መጽሐፍ ቅዱስ ላይ አንብቢ። መጽሐፍ ቅዱስ በጣም ይጠቅምሻል። እና መጽሐፍ ቅዱስ ላይ የሉቃስ 14 ማንበብ ፍላጎት አለ፣ ግን ስለማይመች ማቋረጥ ምናምን ስለማልፈልግ ማለት ፍላጎት አለኝ። እንደዚህ የህሊና ጸሎት አደርጋለሁ በራሴ። ጥሩ፣ በጣም ጥሩ። ግን የህሊና ጸሎት ጥሩ፣ ግን ኦዲዮ እኮ ዩቲዩብ ላይ አለ። መጽሐፍ ቅዱስ ከሰው ጋር ከማወራው እሱ ይሉጋል ባለክስ ይቀለኛል፣ ግን ታሪኮቹ ይመለስልኛል። ታሪኮቹን ደግሞ ብታቂ በጣም ጥሩ ነው።
እና ሁለት ወንድማማቾች ናቸው። አባታቸው በጣም ባለሀብት ነው እና ታናሽው ሄደና የኔን ድርሻ ሰጠኝ አለ። እሺ ብሎ ሰጠው፣ ወሰደ እና ጠፍቶ አንቺ እንደጠፋሽው ከቤተሰቦቹ ብዙም አላውቅም ግን አውቃለሁ። ይሄን ታሪክ ታውቂያለሽ። በላ፣ ጠጣ፣ ጨፈረ፣ ተዝናና፣ ሴቶቹ ጋር ሁሉን ነገር አደረገ። ግን አለቀ። ከዛ ከርያዎች አሳማ ጠባቂ ሆኖ ከነሱ ጋር መብላት ሁላ ተመኘ። ግን ወደ ልቡ ተመለሰና በአባቴ ቤት ብዙ ሰራተኞች አሉ፣ እንደ ልጅ ሳይሆን ከነሱ መካከል እንዳንዱ ሆኜ አኑረኝ ይላል። ወደ ልቡ ተመልሰው ሲመለስ አባትየው እየጠበቀው ነበር። አንድ ቀን እግዚአብሔር የነፃ አምላክ ኢየሱስ የተናገረው ታሪክ ነው ይባይዘው። ከዛ ሲመጣ ምን አለው? አባትየው ያየው ነበር። አባዬ በሰማይም በምድርም በደልኩ፣ ከዛሬ ጀምሮ ልጅ ልሆን አይገባኝ፣ ከሰራተኞቹ መካከል እንደ አንዱ አድርገህ አኑረኝ አለው። እግዚአብሔር የኛን መመለስ አይደል የሚፈልገው? በሉ ይሄን ልብሱን ቀይሩለት፣ የእግሮቹን አምባር ጠቦቱን ረዱለት፣ ደስታ ይሁን ምናምን ተባለ። ሰው ሁሉ ተደስቶ ጭፈራ አረገ ቤት ውስጥ ማለት ነው። ሁሉም ደስ አላቸው። ለምን? የጠፋው ልጅ ምን ያደረገ? ተመልሷል ማለት ነው። በነገራችን ላይ አባቶቻችን ሲያመሳጥሩት በእኛ መመለስ መላእክት ደስ ይላቸዋል። በእኛ መንግስት ሰማያት መግባት ሚካኤል የሚረዳሽ ደስ ይለዋል። የእኛ ረጆች ስለሆኑ፣ የእኛ ወዳጆች ስለሆኑ፣ የእኛ አጋዦች ስለሆኑ፣ የእኛ የእግዚአብሔር ባለሟል ሆኖ በእኛና በእግዚአብሔር መካከሉ ነው። እኛ ወደ እግዚአብሔር ይላል ቃሉም እኮ በአንድ ነፍስ መመለስ በመላእክት ዘንድ ደስታ ይሆናል ይላል። ደስ ይላቸዋል መላእክቶች እኛ ስንድን እንዴት ደስ እንደሚላቸው። ለምን? ትልቅ ነው። የነፍስ ጉዳይ አይደል? የክርስቶስ ልጆች አይደለም? ግን ወንድምየው መጣ። ሲመጣ ያልጠፋ ታላቅ ወንድሙ ማለት ነው። ሲመጣ ቤት ውስጥ ድግስ ነው። ምንድን ነው አላቸው። አልሰማህም? ታናሽ ወንድም ተመልሶ አባት ደስ ብሎት ጥቦት አርዶ እየተደሰትን ነው አለ። ተናደደ። ቀና። ለምን ተመለሰ ብሎ ቀንቶ ወደ ውስጥ ገባና ከአባቱ ጋር ማውራት አልቻለም። ጎትቶ በራፍ ላይ ያወጣውና ሰማ አለው። ለእኔ አለው አንድ ቀን አርደህልኝ አታውቅም። ይሄ ልጅ ግን ንብረትን ወስዶ ሄዶ አጥብቶ ጋለሞታዎች ጋር ተኝቶ ሲመለስ ይሄን አደረክለታል። አይ ልጄ አለው። ትልቅ ትምህርት አለ እዚህ ጋር። አንተ ከኔ ጋር ነው ያለው፣ የኔ የሆነ ሁሉ ያንተ ነው። የእግዚአብሔር የሆነ ሁሉ የኛ ነው። ግን መጠየቅ አለብን። ይሄንኛው ልጅ የመጀመሪያው ልጅ ጠይቆ ሄዶ አጥፍቶ ተመልሶ መጥቷል። ይሄ ግን እዚህ ነው ያለው። አልጠየቅም። መች ጠየቀው? አልጠየቀም። ይሄ ልጅ ግን ሞቶ ነበረ፣ አሁን ተመለሰ አለው። እግዚአብሔር ምንም አድርገን ብንመጣ ወደ ልባችን ከተመለስን ደግሶ ነው የሚቀበለን። ደግሶ ይሄን ኃጢአት ሰርቶ ምን አርጎ እግዚአብሔር አይወደኝም ያለ ሰው እስቲ ልቡን ወደ እግዚአብሔር ይመልስ። እንደውም ጻድቃን ከሚጫወቱ ያኛው ነው እንደውም ቶሎ እንዲያው ኦፍ ኮርስ ጻድቃንም አብሮት ነው ያሉት። ይሄው እኮ የኛው ልጅ እኮ አብሮት ነው ያለው። ይሄማ ምን አጣ? የሱ የሆነ እሱ ነው። ይሄ ግን ጠፍቷል። ትንሹ ልጅ ድግስ እኮ የተደረገለት እንዴ! ኢየሱስ ክርስቶስ የመጣው የጠፋውን አዳም ፈልጎ አይደል እንዴ? መጣው ምን ፈልጎ መጣ? ጻድቅ ሆነ እኮ አይደለም። ስለዚህ ከዚህም እንደምንማረው እግዚአብሔር አምላክ የጠፉትን ይፈልጋቸዋል። እኔ ግን ልንገርሽ፣ ለእናትሽ በጣም በእምነት ጸሎት አድርጊ። በእያንዳንዱ እርምጃሽ ልክ ጎግልን ጠይቅ የለ እግዚአብሔርን ጠይቅ። ኦኬ፣ እስከ መቼ ነው ተቀጥሬ መስራት ያለብኝ? እስከ መቼ ነው የራሴን መጀመር ያለብኝ? መቼ ነው ማግባት ያለብኝ? ለእናቴስ ምንድን ነው የሚያስፈልጋል? አረብ ሀገር ሂጂ ካለሽ እግዚአብሔር ሂጂ። አይ እዚህ ነው ለአንቺ ያዘጋጀሁት ተስፋ አለ ካለሽ ጠብቂው። በራስሽና በዙሪያሽ ያሉ ሰዎች የሚሉትን ነገር ሰምተሽ እንዳጠፊ እንትን አለ። ሁሉም ነገር የሆነ ነገር ለማድረግ እንኳን እሱን ጠይቄ የስ ጠይቀዋለሁ። እንዳልኩ ብዙ ሰዎች እንደዚህ በህይወቴ ውስጥ እንትን ዝም ብዬ ዘቡ ብዬ ብሄድ እኔ ህይወቴ ይበላሻል። አንደኛ ህይወቴ ይበላሻል፣ ሁለተኛ ከእግዚአብሔር ክብር ይጎለኛል። ስለዚህ ጠንካራ ሁኜ ያታለለኝ ገንዘብ ያሳየኝ ወይም ምንም እንትን አይሰጠኝም። እኔ ብዙ ጊዜ አሁን በገንዘብ አልገዛም። እውነት ለመናገር ኧረ ተይ፣ እውነት እኔ የሚገዛኝ ሰው ልጅ
ትትና ያለው ሰው ከእግዚአብሔር ጋር የሚያገናኝ የሆነ ነገር ስትለው ከእግዚአብሔር ጋር አገናኝቶ የሚነግረኝ ሰው እንፈልገው ማለት የማስመሰል ሳይሆን እግዚአብሔርን የጠራው ሁሉ መንግስተ ሰማያት ይወርሳል ማለት ወይም ደግሞ ወደሱ ይቀርባል ማለት ሳይሆን ትክክለኛ እሱም ደግሞ እግዚአብሔር ወይ ስጠኝ እኔ አላቅም እኔ እንኳን ነገውን የዛሬንም አላቅም መንገዴን የምትመራው አንተ ነህ ወደ ህይወት የሚመጡት ሰዎችን አንተ ነህ የምትመርጣቸው እስከዛ ግን እኔ በስተት እና ወይም ደግሞ በሰውነት አንፃሬ ከኔ እንትን እንዳልል ራሴን እንትን እንዳልል ማለት ነው እንደዛ ያልኩ ነው የሚጸልየው ሁሌም ሲሄድ እንደዛ ብዬ ነው የሚጸልየው ወደ ህይወት የሚመጡ ሰዎች እግዚአብሔር አለ ወይ ከዛ ሰው ገንዘቡን ወይም ደግሞ ያሸበረቀ እንትኑን አይደለም ማየት ያለበት አንድ ሰው እግዚአብሔር ከሱ ጋር አለ ወይ እኔንስ ከእግዚአብሔር ያደርሰኛል ወይ እንዴት ታውቂያለሽ እግዚአብሔር ከኔ ጋር ይኖር አይኖር እንዴ እኔ በቃ እንደዛ ብዬ ነው የምጸልየው ሁሌ የምጸልየው ከኔ የተሻለ እግዚአብሔርን የሚያሳየኝ መንገዱን አሳየኝ ነው የምለው እንጂ መንገዱን የሚያሳይ እግዚአብሔር ነው አይደል በሰው ተመስሎ ነው የሚመጣው እና እግዚአብሔር በሰው ተመስሎ ስለሚመጣ እኔ የሰው ማንነት ማወቅ አትችልም የራስህን እንጂ ያ ሰው ጥቅምህን ብሎ ሳይሆን ውበትህን ብሎ ሳይሆን እንዳልኩ ሁሉም ነገር ረጋፊ ነው ከእግዚአብሔር ጋር የሚያገናኝን ሰው የሚሰጥ እግዚአብሔር ነው እሱ ደግሞ ንጹህ ልብ ይዘህ እግዚአብሔር ስጠይቀው ብቻ ነው እና እግዚአብሔር ለኔ የሚያስፈልገኝን ያውቃል የልቤን ያውቃል ሰው ማንነቴን ውበቴን ብሎ የሚሆን ስራዬን ብሎ የሚሆን አይደለም መምጣት ያለበት ምንሽም ብሎ መምጣት ያለበት ከኔ ጋር የኔ ልብ አይቶ እግዚአብሔር ከእግዚአብሔር ጋር የሚያገናኘኝ ሰው እንደዛ ነው የምፈልገው that's so good የሚገርም ነገር ነው ያወራሽው እግዚአብሔር ነው አንዳንዴ እንዳንቺ ባሉ ሰዎች ላይ ሰዎች እንትን ይላሉ ማለት ትክክለኛ ማንነት ግን መቀየር የለብህም እግዚአብሔር የሚያውቀውን የውሸት መቼም ከእግዚአብሔር ጋር የውሸት ማንነት አትፈጥር ማለት የሆነ ትክክለኛ ማንነት የሚያውቀው ፈጣሪ አለ አንተ የራስ ማንነት አለ ሰዎች በተለያየ መንገድ ያስቡሃል እንኳን ማህበራዊ እንትን ምናምን ሶሻል ሚዲያ ሲባል ከዛም አንፃር ነው ትክክለኛ ማንነት የምታውቀው የሆነ ባህሪ እንዳለ ራስ ታውቃለህ እሱን የሚያውቀውም አንተና ፈጣሪ ብቻ ነው ሰዎች በተለያየ በመልካም ሆነ በመጥፎ ነገር ያስቡሃል አንድ ሰው ማሰብ ያለበት አንተን ትክክለኛ ማንነትህን አውቆ እንዲመጣ ነው እንጂ አንተ ማቅረብም ያለብህ ያ ሰው እንዲቀርብ መፈልግ ያለብህ ምክንያቱም አንድ ቀን የውሸት ማንነትን አሳይተህ ለሰው ብለህ ማንነትህን ቀይረህ ካሳይ ያኔ የሆነ ጊዜ ትክክለኛ ማንነትህን ሲያውቀው ሰው ይጠላል እግዚአብሔር ብቻ ነው ትክክለኛ ማንነታችን እግዚአብሔር የሚያውቀው ማንነታችን ነው ማተኮር ያለብን እንጂ ሰው የሚያውቀው ማንነት እንትን እንዲለኝ አልፈልግም እኔ ሰው ራሴ ማንነቴን ትክክለኛ ማንነቴ እግዚአብሔር የሚያውቀው ማንነት አለኝ አተኩሬ ወደ እግዚአብሔር የምጠጋበት ማንነቴ እንትን እንዲለኝ ነው እንጂ የምፈልገው ያ ሰው ወይ ውበቴን ብሎ ወይ ገንዘቤን ብሎ የሆነ ነገር በቃ ዓለማዊ ነገር ልበልና እሱን አይቶ እንዲመጣ አልፈልግም እኔም ሰው የምገምት እንደዛ አይደለም ምንም ይምጣ ምንም ግድ አይሰጠኝ ለዚህ ሁሉም ነገር ጣፊ ሁሉም ነገር ከእግዚአብሔር እንደማያደርስ ከእግዚአብሔር ጋር ያለው ጸጋ ግን በሩን እንደሚያስከፍትልን ነው ማቀው ማለት ራሴን ጭንቅላቴን ማሳመን ወይም ደግሞ ገብቼ የቤተክርስቲያኑ የእንቱን የእግዚአብሔር ሚስጥር በደንብ አውቄ ሳይሆን ራሴን ጭንቅላቴን ማሳመን ነው እንደዛ ስቃይ ነው እዚህ ቦታ ያደረሰሽ ስቃይ በጣም ጥሩ ነው መሰቃየት እንኳን ፈተንከኝ የሚል ዛሬም እንኳን ፈተን አሁንም ቢሆን ፈተነኝ ግን የምወድቅበትን አታምጣ የምወድቅበትን አትስጠኝ ወድቅም እንኳን እንድነሳ አበርታኝ እኔ የምወደው የራሴ ቅዱስ ሚካኤል አለ እላክልኝ በቃ እኔ ከውድቀቴ ለመነሳት እፈልጋለሁ በወድቅም አንሳኝ ብደክምም ደግሞ ድክመቴን አንተ የምታውቀው ድክመት ያለ አይደል የራሱ የቻለ ድክመት አለን ሰዎች ግን እሱን ድክመት ደከምኩ ብዬ እንትን እንዳልል ከእጅህ እንዳልወጣ ከእጅህ ካልወጣው የትኛውም ፈተና ቢመጣ እቋቋመውና ከአንተ ጋር ሆናለሁ እላለሁ ሁሌ ማለት ነው ትክክለኛ ማንነቴን የሚያውቀው ሰዎች እንዲያውቁልኝ ነው እንጂ የምፈልገው የሌለ ማንነት አውጥቼ
ወይም ደግሞ ማስመሰል ማንነት ለሰውን ለማግባባት የሆነ ጥቅም ብዬ ሰው እንትን አይደለም። ይሄ ማለት ከመፈተን የተነሳው መፈተን የጥንካሬያችን መሰረት ነው። ከመፈተን እግዚአብሔር አለ። ካልተፈተንክ እግዚአብሔር እንጃ እንትን አለ ብዬ አላስብም። በብዙ ስትፈተን ነው እግዚአብሔር። ብዙ ጊዜ ሰይጣን ዓለማዊን ነገር የሚያሳየን አሸብርቆ ምናምን ቆይቶ ሊያጠፋኝ ነገር መጀመሪያ ስኳሩ ነው የሚታየን ነገር አለ አይደል? እሱ እንትን ያለ ነው የሚያጠፋን ነው። ግን መራራውን ቀምሰው ወደ ስኳሩ መሄድ ይሄ የመፈተን ባህሪ ለብዙ ጥንካሬ ይሆናል፣ ለሌሎች አርአያ ይሆናል። ራስክን ብቻ ሰው መጠየቅ አለብህ። እኔ ነገ እግዚአብሔር እንደዚህ አድርጎ ቢያደርሰኝ የበታቾች ያሉትንስ ምን አደርጋቸዋል? ለእነሱስ ምን ያክል ተስፋ ሰጣቸዋለሁ? ራስክን ብቻ አይደለም ማዳን ያለብህ። ከዳንክ ከተፈወስክ እግዚአብሔር በአንተ ካደረ ለሌሎች ማበረከት አለብህ። ብዙ ተስፋ ይቆረጡ አሉ። ብዙ ጊዜ በስልክ ብዙ ራሳቸውን የሚያጠፉ አሉ። ይህ አግባብ አይደለም። ለገንዘብ የሚሆን መቼም የራሳቸውን ያጠፉ ለስጋቸው ነው አይደለ? ለፍቅር የሚሆን ለገንዘብ የሚሆን እኔ አላቅም። ግን እግዚአብሔር ያለ ምክንያት እንዳልፈጠራቸው ባለማወቃቸው እነሱ ተሸውደዋል። ለዛ ሰው ብለው አይደለም የመጡት። ሰው በፍቅርም ቢሆን ለዛ ሰው ብቻ ብለው አይደለም ወደ ምድር የመጡት። ለሆነ ምክንያት አዘጋጅቷቸው ነው የመጡት አይደል? እግዚአብሔርን ሳይጠይቁ ሰው ሲከዳ ወይም ደግሞ የሆነ ነገር ሲያደርግ ዘለን ወደ ሰይጣን ስራ ዘለን ራሳችንን ወደ ማጥፋት የምንሄደው ባህሪ ብዙዎች አለ። ከራሴም ጀምሮ ከዛ ያመጣሁት አሁን ትቻለሁ። እና ብዙ ሰዎች ራሳቸውን የሚያጠፉ ራሳቸውን አደጋ የሚጥሉ እግዚአብሔርን ያስቀየሙ ነው። ለምን የሚለው ጥያቄ ያንዚ በኋላ አልደግመውም። ለምን የሚለው ጥያቄ ለእግዚአብሔር አይገባውም። ሲጀመር እኔ ለአንተ ምን አለኝ? እኔ ለአንተ ምን ልሰጥህ? አንተ ለእኔ ታደርጋለህ፣ እኔ ለአንተ ምንም ሰጥ ነገር የለም ነው ማለት የለብኝ እንጂ ለምን ብሎ ጥያቄ እሱ ለሁሉም ለበጎ ነው የሚያደርገው። ከሰጠን ነገር እንዳልኩ መጥፎ ነገር የለም፣ ከነሳን ነገር በጎ ነገር የለም። እግዚአብሔር መልካም ነው። ያ ሰው ቅድም እንደው ያላስተዋወስኩት የሰው ልጅ ለምን ብሎ መጠየቅ ማቆም አለበት። እግዚአብሔር ለምን እኔ አሁን በሰው እናቴ ሞተች ለምን ብሎ ነገር የለም። ለምን አንድ ሰው ለምን ይሆንብኛልን ከማለት ምን ያስተምረኛል? ምን ከእግዚአብሔር አሁን ለምን ብዬ ከመጠየቅ በፊት እኔ ያኔ በዛን ሰዓት ቦታ ብሆን ለምን ብዬ እግዚአብሔርን ከመጠየቅ እኔ ለእግዚአብሔር ምን አለኝ? እግዚአብሔር ወደ እኔ እንዲመጣ ምን ማድረግ አለብኝ? ምን ማድረግ አለብኝ ካልክ በኋላ ደግሞ እግዚአብሔር የሚፈልጋቸው ነገሮች አሉ። እነሱን ካደረግ እግዚአብሔር የማይመጣበት ምክንያት፣ እግዚአብሔር አንተን የማይቀይርበት ምክንያት የለም። ኑ ቤታችሁ ክፍት ነው፣ የአባታችሁ ቤት ክፍት ነው፣ ኃጢአትን ብትሰሩ ወደ እኔ ኑ ብሏል። ሰው አንድ ኃጢአት ሰርተህ ለራስ ብለን የሰራዋን ያን ኃጢአት የራሱን እንደመጻደቅ የቆሻሻ ምናምን ብለው እንትን ይላሉ። እግዚአብሔር ግን አምሽተን ብንመጣም ይቀበለናል። ዋናው እኛ ልባችን ንጹህ አድርገን ወደ እሱ መቅረባችን ነው እሱ የሚፈልገው። እግዚአብሔር እንደዛ ነው የሚፈልገው። እና ለምን የሚል ጥያቄ በሁሉም ሰው ከራሴም ጀምሮ ቢያውቁም መጀመሪያ ልባችን ለእግዚአብሔር ሰጥተናል ወይ? እግዚአብሔር ከኛ ምን ያገኛል ቢመጣ? እግዚአብሔር ለእግዚአብሔር ንጹህ ልብ ነው የሚፈልገው። እንደ ሰው በወርቅ የተሽለመለመ እኛውን እንደምናየው እንደዚህ እንትን ላይ እየተቀመጠ በቃ ብዙ ነገሮች አሉ ብቻ ዓለም ብዙ ታሳያለች አይደል? እሱን ሳይሆን እግዚአብሔር የሚፈልገው ከኔ ምንድነው? ንጹህ ልቤን። ንጹህ ልቤን ካሰጣሁት ሁሉም ነገር ያስተካክላል። ይሄ ደግሞ ለራሴ ነው፣ ለሱ አይደለም። ከእግዚአብሔር አልፈልግም ካልኩ መጓደል ይችላል። ስኳር መሰለኝ ነገር መራራ የሚሆንም ከቆየ በኋላ እንጂ እግዚአብሔር ማመስገን የተረዱት ነገር ለምን የሚል ጥያቄ ሁሉም ለበጎ ነው። ለማንኛውም እስቲ እግዚአብሔር አምላክ ማስተዋሉን ያድለን። ስለመጣሽ በጣም አድርጌ ነው የማመሰግነው። በስተመጨረሻ የምትይው ነገር ካለ እድል ስጥሽ። እግዚአብሔር አምላክ ፈቅዶ ከዛ ውጣ ወረዳ አሳልፎ ዛሬን ያሳየኝ ሌሎችን ለመርዳት ነገ ተለውጣ የሚባል ቃል ማለት እግዚአብሔር ካለበት ቦታ እግዚአብሔር የሌለበት መለወጥ ለእኔ ምንም አይሰራልኝ እና እግዚአብሔር አምላክ ቢል እሱ ፈቅዶ ራሴን ጠብቄ የጠየቅኩትን ጥያቄ ጠይቄ ጥቅሳለኝ የማነበው የቤታችን ጥቅስ እሱን ራሱን ቃል ኪዳኑን ጠብቄ በእግዚአብሔር ፊት ቆሜ እንደዚህ ወደ ትዳርም ባመራ እስከነ ክብሬ ተክሊል ወደፍቼ ነው አክበት ፈልገው እና እስከዛም የሚጠብቀኝ ፈጣሪ ነው።
እመቤቴ ድንግል ማርያም ከልጅነት እስከ እውቀት የጠበቀችኝ እውቀቴን ደግሞ ሁሉም ከሱ ነው። ከኔ ምንም ነገር የለኝም፣ የምሰጠው ነገር የለኝም። ምን ቢመጣ ሁሉም ካንተ ነው። ካንተ ይምጣና እኔ ለአንተን ለማመስገን እድሉ ስጠኝ፣ ማስተዋልን ስጠኝ። ያሸበረቀ ነገር ሁሉም ይበላ እንዳይመስለኝ፣ ሰዎች ያሞገሱኝ መስሎኝ ገደል እንዳልገባ በውበት የሚሆን በምን በፈለገው ነገር የሚደነቅ ነገር አለኝ አይደል? አንተ የሰጠኝ እሱ የሰጠኛል አይደል? እሱም በቃ እንደዚህ ነው ብዬ ወደ ሰዎች እንትን እንዳልሄድ ሁሌ በእግዚአብሔር እንትን እንድታመን ከእግዚአብሔር ውጭ ሌላ ምንም ነገር እንደማያስደስት ጠብቂኝ እመቤቴ ይላል። የምሕረት ቃል ኪዳን አምላክ የሰጠሽ የአማኑኤል እናት መጽናኛዬ ነሽ። አማልጂ ከልጅሽ ክብርት እመቤቴ ሕይወቴ በዝቁሎ ቢዝልም በነፍሴ በምልጃሽ ታምኜ በኪዳንሽ ልቁም። ስምሽን እየጠራሁ እጽናናለሁኝ ስሞት እንዳልጠፋ ጠብቂኝ። ስምሽን እየጠራሁ እጽናናለሁኝ ድሃ ሁኜ ምስኪን ብመስልም ሞልቶ ቢተርፈኝ ጥሪት ባይኖረኝም ስምሽን እየጠራሁ ምንም አይጨንቀኝም። አንቺ ካለሽልኝ ኑሮዬ ሙሉ ነው። አፍረው ያውቁም የተማጸኑኝ ሰው እኔም የሚረዳኝ በሀገር ስቸገር ዘመድ ጠያቂ የለኝም ፈጽሞ ካንቺ በቀር። ከቤትም ስወጣ ስገባ ነፍሴን እንዳትበዘቁል በርኩሰት አመልጣ ይላል እና ሁሌ ይሄን እላለሁ። ራስሽን ይዛችሁ? አዎ ሁሌም ይሄን ማለት ነው። ድንግል ማርያም ትርዳሽ። አሜን። ስለተከታተላችሁን ከልብ አድርገን እናመሰግናለን። በቀጣይ ጠቃሚ እንተንፍስ እስክንገናኝ ድረስ የሰማችሁትን ነገር በህይወታችሁ አዋዳችሁ ተለውጣችሁ ጠብቁን። እናመሰግናለን። ደስ የሚል ነፍስ ያላት ሴት ናት። በነገራችን ላይ እንዴት ነው ስሜቱ? ያላችሁ ነገር ቀልድ አይደለም። ከውስጥ አድንቁ። ምንድን ኤክስፒሪየንስ ታሪክ እንዴት ነበረ? በጣም በእውነት ይመስገን። ገና የሪትሪቱ ግማሽ እኮ አልደረስንም። ገና ቤተክርስቲያን ውስጥ ከሚሰማው ጸሎት በላይ ራሱ የሰራው ቦታ ላይ የሚሰማው is the truth, man.